ሰላም ጤና ይስጥልን ተመልካቾቻችን ከፋና ሚዲያ ኮርፖሬሽን ፋና ቴሌቪዥን ፋና ጤና ፕሮግራማችን ተጀምሯል። ዘቢባ ሁሴን የዛሬውን የፋና ጤና ፕሮግራም እየመራው አብሬያችሁ ቆይታ የማደርግ ነው የሚሆነው። እንግዲህ እንደተለመደው እናንተም በ8222 አጭር የጽሁፍ መልእክት እየላካችሁ ሐሳብ አስተያየት ጥያቄ ካላችሁ በመናነሳው ርዕሰ ጉዳይ ዙሪያ እንግዲህ እንድትሳተፉ ከወዲሁ ጋብዛለሁ። ዛሬ ስለ ሳይነስ ነው የምናነሳው። እንግዲህ ይህ ህመም ለብዙዎቻችን ቅርብ ነው። ሳይነስ ተነስቶብኛል፣ ሳይነስ ይዞኛል፣ ይሄ እኮ ጉንፋን አይደለም ሳይነስ ነው፣ ይሄ እኮ ሳይነስ አይደለም ጉንፋን ነው እንላለንና ምናልባት ይሄ ልክ ነው ወይ ሳይነስ ህመም ነው ወይ በራሱ ወይንስ ደግሞ ሳይነስ የሚባለው ምንድነው ለሰውነታችን ምን ይጠቅማል ከሚለው እንጀምርና ምልክቶቹን አጋላጭ ምክንያቶቹን ህክምናም አማራጭ ካለው ቀድመንም ለመከላከል የሚጠቅመን ጉዳይ ካለ እዚህ በስቱዲዮ በቀጥታ ስርጭት የምናወራበት ነው የሚሆነው። ለዚህ ደግሞ ዶክተር ብስራት ጌታቸው እዚህ ጋብዣዋለሁ። ዶክተር ብስራት ጌታቸው የአንገትና ከአንገት በላይ ቀዶ ህክምና ስፔሻሊስት ሐኪም እንዲሁም በቅዱስ ጳውሎስ ሜዲካል ኮሌጅ መምህርና ረዳት ፕሮፌሰር ነው። ዶክተር እንግዲህ በጣም ረጅም ቀዶ ህክምና ነበረብህ ከዚህ ሰዓት በፊት ግን ለማህበረሰቡ ደግሞ መረጃ መስጠት አለብኝ ስትል ስንጋብዝህ በጣም ፈቃደኛ ሆነ ስለመጣ ከድካምህ ላይም ስላካፈልከን በጣም ነው የምናመሰግነው። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ለኔም እዚህ መሆን ደስታ ነው። አመሰግናለሁ። በጣም ቆንጆ። ቀደም ሲል ለተመልካቾቼ መረጃ ሰሰጥ ነበር። ዛሬ ስለ ሳይነስ ነው የምናወራው። ሳይነስ ህመም ነው ወይ በራሱ ምን ማለት ነው ከሚለው እስኪ እንጀምር። በጣም ጥሩ ነጥብ ነው። ብዙ ጊዜ ብዙ የማህበረሰብ ክፍሎች ሳይነስ አለብኝ እኛ ጋር ህክምና የሚመጡ ሰዎች ሳይነስ አለብኝ ብለው ይናገራሉ። ሳይነስ እንኳን ኖረባችሁ ይላቸዋል አንዳንድ ጊዜ። ምክንያቱም ሳይነስ ጤነኛ ነገር ስለሆነ ማለት ነው። ስለዚህ ሳይነስ በሰውነታችን ውስጥ ያሉ አየር የተሞሉ የአጥንት ክፍሎች ናቸው። በተለይም ደግሞ የጭንቅላታችን ቅል ላይ በዋነኝነት ደግሞ ፊታችን ላይ ያሉ የአየር የተሞሉ የሰውነታችን ጤነኛ አካላቶች ናቸው። ስለዚህ ሳይነስ ጤነኛ የሆኑ የሰውነታችን ክፍሎች ናቸው። በሽታ የሚባለው እነዚህ ሲቆጡ በአንድም ሆነ በሌላ መንገድ በኋላ የምናነሳቸው ምክንያቶችን ሲያስቆጧቸው በሽታ ብለን እናነሳለን ማለት ነው እንጂ ሰውነት ሳይነስ ልክ እንደ አይን እንደ ጆሮ እንደ አፍንጫ አንዱ የሰውነታችን ክፍል ነው ማለት ነው። በትክክል ጥቅሙስ ምንድነው? እንደው በሰውነታችን ለኛ ምንድነው የሚጠቅመን የሱ መኖር? በጣም ጥሩ። ስለዚህ እነዚህ ሳይነሶች በሰውነታችን መኖራቸው ጥቅሙ በተለይም ደግሞ ቅድም እንዳልኩት ራስ ቅላችን ላይ ነው ያሉት። ስለዚህ ራስ ቅላችን ላይ በሚኖሩበት ጊዜ አንደኛው መቼም ቀላል የሆነ ማንም ሰው ሊገምተው የሚችለው የራስ ቅል ክብደትን ያቀላሉ። ምክንያቱም ሙሉ ራስ ቅላችን አጥንት ቢሆን ኖሮ ከባድ ይሆናል፣ ጭንቅላታችንን ለመሸከም ሊከብድ ይችላል። ስለዚህ የራስ ቅልን ክብደት ለመቀነስና ለማለዘብ ትልቁ ጥቅማቸው ነው። ሁለተኛ ነገር ደግሞ የአፍንጫ የመተንፈሻ ቱቦአችንንና ሪስፓይራተሪ ሚኮሳ ምንለው የመተንፈሻ ቦታችን ሰፊ እንዲሆን ሰርፌስ ኤሪያው ነው ደግሞ የመተንፈሻ ቦታው እንዲሰፋ ያደርጋሉ። ምክንያቱም አፍንጫችን አይተሽ እንደሆነ በጣም ጠባብ ነው። ከአፍንጫችን አየር አልፎ ወደ ቱቦአችን ነው ወደ መተንፈሻ ቱቦአችን ወደ ሳምባችን ነው የሚወርደው። ስለዚህ ይህንን አየር የሚገባውን ሰፊ ቦታ ላይ ረጥቦ ካልገባና አየር አዝሎ ካልገባ ደረቅ አየር ወደ ጉሮሯችን ወደ ሳምባችን ይገባል ማለት ነው። ስለዚህ እነዚህ ሳይነሶች ምን ያደርጋሉ? የገባውን አየር ወደ ራሳቸው በመውሰድ አየሩን ያረጥቡና ከእንደገና ላዩ ላይ ደግሞ ውሃ መሰል ነገር ወይም ሂሚዲፊኬሽን ወይም ውሃ ማርጠብ ስራ ይሰሩና ወደ ሳምባችን በቀላሉ እንዲሄድ ያደርጋሉ ማለት ነው። ስለዚህ ሶስተኛው ደግሞ አፍንጫችንን ከተለያዩ ባክቴሪያዎችና ቫይረሶች ወይም ደግሞ ይሄ የተለያዩ ፍሳሾች ወይም ደግሞ አፍንጫችን ውስጥ ሊገቡ ከሚችሉ ነገሮችን ራስን መጠበቅና ሪስፓይራተሪ ሚኮሳው መጨመር ሌላኛው ጥቅማቸው ነው ማለት ነው። ስለዚህ ሳይነስ በሰውነታችን ይሄን ያህል ጥቅም ካለው ደግሞ ይቆጣል። ቀደም ሲል ስትለኝ ነበርና ሳይነስ የሚቆጣው በምን ምክንያት ነው? የሳይነስ መቆጣት ማለት በራሱስ ምን ማለት ነው? ጥሩ። ብዙ ሰዎች እንግዲህ የሳይነስ መቆጣት ብለው የሚያስቡት ያው እንደ ስሜት አፍንጫቸው ሲደፈን አፍንጫቸው ፈሳሽ ሲያወጣ ማስነጠስ ካላቸው ሳይነስን ታመምኩ ብለው ያስባሉ። ቅድም እንዳልኩት ሌላኛው የሳይነስ ጥቅም እንደውም ከዚህም ባለፈ ድምጽ መቀየር፣ ለምሳሌ ሬዞኔሽን እንለዋለን። አፍንጫውን ዘግቶ የሚያወራ ሰው ልብ ብለሽ ከሆነ አፍንጫ ተደፍኗል ይባላል። ስለዚህ አፍንጫ ሳይሆን ያንን ስራ የሚሰራው ወይም በዋነኝነት የሚሰሩት ሳይነሶች ናቸው። ሬዞኔሽን ኦፍ ሳውንድ ይባላል ወይም ድምጽ ማስተጋባት። አፍንጫዬን ዘግቼ ባወራኔ የታፈነ ድምጽ ነው የሚወጣው። ስለዚህ ያ ድምጽ ደግሞ ያን ጤነኛ የሆነ ወይም ሬዞኔትድ የሆነ ጥሩ ማስተጋባት ያለው ድምጽ የሚወጣው አፍንጫዎቻችን ሳይነሶቻችን ክፍት ስለሆኑ ነው። ስለዚህ አንዳንድ ሰውም እንዳልኩሽ አፍንጫው ሲደፈንና ድምጹ ሲቀየር ሳይነስ ብሎ ያስባል። ስለዚህ ብዙ ሰው ሳይነስ በሽታ አለብኝ ብሎ የሚያስበው ቅድም ባልኩት ምክንያት ነው። አፍንጫ ፈሳሽ ሲያበዛ፣ ሲያሳክክ፣ አፍንጫ አካባቢ ማሳከክ፣ አይን አካባቢ ማሳከክ ሲኖረው አፍንጫዬ በቃ ሳይነስ አሞታል ማለት ነው ወይም ደግሞ ሳይነስ አለብኝ ቅድም እንዳልኩት ብዙ ሰዎች እንደሚሉ ሳይነስ አለብኝ ብለው ይመጣሉ። ከዛ ውጪ ብዙውን ጊዜ ደግሞ ታካሚዎቻችን ላይ የምናየው ከአፍንጫ ጀርባ ንፍጥ መንጠባጠብ
የሚታወቅ ንፍጥ ብዙ ጊዜ አፍንጫ ጀርባ ንፍጥ ይንጠባጠባል፣ ጤነኛ ነው። ግን በጣም ፐርሲቭ አንድ ሰው ሊያቀው የሚችለው አይነት ንፍጥ መንጠባጠብ ካለውና ጉሮሮ አካባቢ እስከ ማንገብገብ ከደረሰ ያም የሳይነስ ምልክት ሊሆን ይችላል። ሌላኛው ራስ ምታት፣ ትኩሳት፣ እነኚህ ነገሮች ጉንፋን አሁን ሳይነስን ሊያስቆጣ ይችላል። ያው የመተንፈሻ ቱቦ ኢንፌክሽኖች በሙሉ አፍንጫን ሳይነስን የሚያስቆጡ ወይም ችግር ሊያመጡ የሚችሉ ችግሮች ናቸው። ስለዚህ እነዚህ ምልክቶች ሲኖርባቸው አንድ ሰው ሳይነሴን ነው የሚሉት። የአፍንጫ በሽታም አይመስላቸውም። አፍንጫ ብቻ ሊቆጣ ይችላል ሳይነስ ሳይቆጣ። በነገርሽ ላይ አፍንጫ ብቻ ራይናይተስ እንለዋለን። ራይናይተስ ማለት አፍንጫ ብቻ የሚቆጣበት ሰዓት ላይ ምንም ሳይነሶች ኢንፍሌምድ ሳይሆኑ ሳይቆጡ አፍንጫ ብቻ ሊቆጣ ይችላል፣ ወይም የአፍንጫ መቆጣት ሊከሰት ይችላል። ስለዚህ ይሄኔ የአፍንጫ መቆጣት ብቻ ነው እንጂ ነሰሰርሊ ሳይነስ ታሟል ማለት አይደለም። ስለዚህ ብዙ ሰው ግን ሳይነስ አመመኝ የሚለው በእነዚህ ምክንያቶች ነው። እንዲህ አሁን ባልኳቸው አይነት ምልክቶች ሲኖሩት ሳይነሴን ነው ብሎ ቀጥታ ወይ ሕክምና ቦታ ይመጣል፣ ወይ ቤት ውስጥ ያሉ ነገሮችን ማድረግ ይችላል፣ ወይ ደግሞ ያሉ ብቻ ሳይነስና ወይም ከሳይነስ ጋር ተያያዥነት ያላቸው ችግሮች ነው አሉብኝ ብሎ የሚያምነው። ግን ትክክለኛው የሳይነስ ምልክት የትኛው ነው? የትኛውን አካላችን የትኛው ሁኔታ ላይ ስንታመም ነው ይሄ ሳይነስ ነው ብለን መለየት የምንችለው? ትክክል። ቅድም እንዳልኩት አሁን ሳይነስና የአፍንጫ መቆጣት ሁለቱም ተመሳስለው አንድ ላይ ሊመጡ ይችላሉ። ወይም ደግሞ የአፍንጫ መቆጣት ብቻ ሊሆን ይችላል፣ ወይም ደግሞ የሳይነስ መቆጣት ብቻ ሊሆን ይችላል። የሳይነስ መቆጣት ብቻ አሁን ዛሬ ስለ ሳይነስ ብቻ ስለምናወራ ያው ሳይነሱ ብቻ ነጥለን ማውጣት ባንችልም ከአፍንጫ በተለየ ሁለቱ በተለይ በሚከሰትበት ጊዜ ቅድም እንዳልኩት አፍንጫ መታፈን የመጀመሪያው ምልክት ሊሆን ይችላል። አፍንጫ ለመተንፈስ መቸገርና ወይም ደግሞ አየር ማስወጣት ማስገባት ላይ መታገል ሊኖር ይችላል። ሁለተኛው ምልክት ሊሆን የሚችለው ፊት ክብድ ማለት በተለይም ግንባር አካባቢ። ምክንያቱም ቅድም ያልኩት ሳይነሶቻችን የቱጋን ያሉት ብሎ አሁን አንድ ሰው ቢጠይቅ በዋነኝነት አፍንጫችን አካባቢ ነው ያሉት። ከነስማቸው ፓራናዛል ሳይነስ እንላቸዋለን። ፓራናዛል ማለት በሕክምናው አፍንጫ አካባቢ ላይ ያሉ አካላት እንደማለት ነው። ስለዚህ አፍንጫን ተገን አድርገው አፍንጫ አካባቢ ነው ያሉት በአቀማመጥ ስታያቸው። ስለዚህ እዚህ ምስሉ ላይም እንደምታየው በግራ በቀኝ ትልቁ ሳይነስ ማግዚለሪ ሳይነስ ይባላል። ከዛ ደግሞ ከአይን በላይኛው በኩል ደግሞ በመሃል የምታያቸው ፍሮንታል ሳይነስ ይባላሉ። ከዛ ደግሞ ከአፍንጫችን በአይናችን መሃል በትክክል በሁለቱ አይኖች መሃልና ከኋላ ክፍል ደግሞ ኢትሞይድ ሳይነስ ምንላቸው አሉ። የፊት ለፊተኛውና የኋለኛው ኢትሞይድ ሳይነስ የሚባሉ። ከዛ ደግሞ የመጨረሻኛው ደግሞ ከኋላ ያለ ደግሞ ስፌኖይድ ምንለው ከጭንቅላት ቅላችን ስር ያለ የሳይነስ ክፍል አለ፣ ወይም ደግሞ ሌላኛው የሳይነስ ፓርት አለ ማለት ነው። እያንዳንዱ ሳይነስ ሲቆጣ ልዩነት ይኖረዋል፣ ምልክትም ልዩነትም ወይም ደግሞ በስሜት ደረጃ ሰው ሊሰማው የሚችለው ልዩነት ወይ የምልክት ልዩነት ሊኖር ይችላል። ግን በዋነኝነት ቅድም እንዳነሳሁት ከአፍንጫ መታፈን ጀምሮ ፊት መክበድና ራስ ምታት፣ ትኩሳት፣ ከአፍንጫ ፈሳሽ የበዛ ማውጣት፣ በተለይ ደግሞ ያ ፈሳሽ ንጹህ ፈሳሽም ላይሆን ይችላል እንደ ሚኮፒሩለንት ምንለው ወይም ደግሞ መግል፣ አንዳንዴ ደግሞ እንደ ንፍጥ መሳይ ወፍራም ንፍጥ መሳይ ነገር ከአፍንጫ ሲወጣ ወይም ከአፍንጫ ጀርባ ሲንጠባጠብ እነዚህ ምልክቶች ይኖራሉ። ከዛ ውጪ ቅድም እንዳልኩት ህጻናት ላይ በሚሆንበት ጊዜ ትኩሳቱ ከፍተኛ የሆነ ራስ ምታት፣ መነጫነጭ፣ በተለይ የህፃናት ሳይነሳይትስ በኋላ የምናነሳዋለን። የህፃናት ሳይነስ ኢንፌክሽን ወይም ሳይነስ መቆጣት ኢመርጀንሲ ነው የሚባለው፣ ድንገተኛ ነው። እንደ አዋቂዎች ቆይ ነገ ታከማለሁ ቆይ እየተባለ መሄድ አይደለም። ቶሎ ብሎ የህፃናት ሳይነሳይትስ ወይም የአፍንጫ መቆጣት ከሆነ በፍጥነት ኢመርጀንሲ ስለሆነ ቶሎ ህክምና ማግኘት አለባቸው። ስለዚህ ህፃናት ላይ ሲሆን ደግሞ ሞር ስሜቱ ጠንከር እያለ ሞር ክሪቲካል እየሆነ የሚያሰጋን አሁን እንደ ሐኪም አንድን ሰው ብታመጪ አዋቂና የህፃን ሳይነስ ብትኝ የህፃኑ ሳይነስ ያሰጋኛል፣ ምክንያቱም ኢመርጀንሲ አስቸኳይ ህክምና ይፈልጋል። ምን እንደሆኑ ምክንያቶቹን እያነሳናቸው ስለምንሄድ ደግሞ ዲቴል በኋላ እናወራለን። በጣም ቆንጆ ተመልካቾቻችን፣ ዛሬ በፋና ጤና ፕሮግራማችን ስለ ሳይነስ መቆጣት እያነሳን ያለነው ዶክተር ብስራት ጌታቸው እዚህ አብሮኛል። ስለዚህ 8222 ለእናንተ ክፍት ነው። ሀሳብ አስተያየት፣ ጥያቄ ካላችሁ በተለይ በሳይነስ ዙሪያ እንግዲህ በቤታችሁ ውስጥ በልጆቻችሁ በእናንተ የደረሰ ነገር ያጋጠመ ነገር ካለ ግልጽ ያሉ ነገርም ካለ እዚህ ምላሽ ታገኛላችሁ። ዶክተር እናንተን ጥያቄ ለመመለስ በጣም ፈቃደኛ ነው። ወደ መከሰቻ መንስኤዎቹ እንምጣ ዶክተር። ምናልባት የየሰው የተለያየ ነው። ቀደም ሲልም የገለጽክልኝ እንደነበረው የኔ የሚከሰተው የኔ የሚነሳው እንዲስ አደርግ ነው። የትኞቹ ናቸው ግን በሳይንስ የተረጋገጡት ሳይነስ ሊያስቆጡ የሚችሉ ጉዳዮች? አሁን ይሄ በጣም ኢምፖርታንት ጥያቄ ነው። ምክንያቱም
ቅድም እንዳልኩት የሳይነስ መቆጣት ምልክቶቹን ካነሳን በኋላ ምክንያቶቹ ይለያያሉ የተቆጡት ሳይነሶችም ይለያያሉ ሁሌ አንድ ሳይነስ ተቆጣ ማለት ሁሉም ሳይነስ ተቆጣ ላይሆን ይችላል ብዙ ጊዜ ሊቆጡ የሚችሉት ሳይነሶች ደግሞ ዝፊታችን ቅድም እንዳልኩት በጉንጫችን ዳርና ዳር ያሉትና አይናችን መሃል ያሉት ብዙ ጊዜ እናያቸዋለን ሲቆጡ የትኛው ሳይነስ ተቆጣና በምን ተቆጣ የሚለው ነገር ይለየዋል ማለት ነው ያ አጋላጭ ምክንያቱንም ልናወራ ወይም ደግሞ ይሄ ነገር ነው አጋላጭ ምክንያቱ ብለን ልናስብ ይረዳናል ብዬ አስባለሁ ስለዚህ የሳይነስ መቆጣት ቅድም እንዳልኩት በተለያዩ ምክንያቶች ይቀመጣል ግን በማህበረሰቡም ቀላል እንዲሆንና አጠቃላይ መስመር ይዘን ለማውራት እንዲመቸን ከአለርጂ የሚነሱ የሳይነስ መቆጣቶች አሉ አለርጂ ያው ሰውነታችን ለአንድ ነገር የተጋነነ ምላሽ መስጠት ማለት ነው ስለዚህ አንድ ሰው ያው ሰውነታችን ባዕድ ነገር ሲገባበት ምላሽ ይሰጣል ምክንያቱም ያ ባዕድ ነገር መሆኑን ካወቀ ወዲያው ለማውጣት ጥረት ያደርጋል አለርጂ ምንለው ግን ይሄን ባዕድ ነገር የማውጣቱን ስነ ስርዓት ወይ ምላሽ የተጋነነ ሲሆን አለርጂ ብለን እንጠራዋለን ማለት ነው ስለዚህ አለርጂም ራሱን ችሎ አንድ በሽታ ሆኖ ሳይነስን ሊያስቆጣ የሚችል አንዱ ሪስክ ወይም ደግሞ እንደ አጋላጭ ምክንያት ይሆናል ሁለተኛው ኢንፌክሽን ነው ብዙ ጊዜ በህክምና የተረጋገጠው አለርጂ ብዙ ጊዜ ኢንፌክሽን ወይም ደግሞ አለርጂና ኢንፌክሽን የምንለይበት መቆጣቱ ከመጣ በኋላ ሰውነታችን በተለይ በባክቴሪያ በቫይረስ በሌሎችም ተዋሲያኖች እንዲቆጣ ምቹ ሁኔታ ይፈጥርለታል አንዴ ሰውነታችን መንገብገብ ከጀመረ ወይ መቆጣት ከጀመረ ባክቴሪያውም ቫይረሱም ሌላውም ፈንገሱም ሊመጣ ይችላል ስለዚህ አለርጂው ብዙ ጊዜ ፕሪከርሰር ዋናው የሳይነስና የዚህ መቆጣት ምልክቶች ዋነኛው አጋላጭ ምክንያት ነው ብለን እናስባለን ሁለተኛው ግን ወደ ኢንፌክሽን አደግ ካለ ቅድም ያልኳቸው ምልክቶች ጨመር ባለ ሁኔታ ይመጣሉ በተለይ ትኩሳት ራስ ምታት አንዳንዴ ሌላ አይነት በሽታ የሚመስሉ አይነት ምልክቶች ይመጣሉ ምክንያቱም የሰውነት መንቀጥቀጥ እንደ ሌሎች ደም ምርመራም ስናደርግ የሴል ምርመራዎች ሁሉ ከፍ ሲሉ አንዳንዴ ይስተዋላል ስለዚህ ያ ከፍተኛ ኢንፌክሽን ወይ ደግሞ ወደ ኢንፌክሽን አደግ ሲል ያ አይነት ምልክት ይሆናል ስለዚህ አለርጂ ካመጣው አለርጂ ሊያስነሳብን የሚችለው ቅድም ያልሽኝ ይሄ ያስነሳብኛል ሲል አንድ ሰው የሚያስነሳው አለርጂውን ነው እንጂ ኢንፌክሽኑን አይደለም ኢንፌክሽኑ ሊከተል ይችላል ቀድሞ ግን አለርጂው ይነሳበታል ማለት ነው ያ ማለት ብዙ ጊዜ ለታካሚዎቻችን የምንነግረው አለርጂ ሊያስነሱ የሚችሉ ምክንያቶች ብዙ ናቸው ግን እነዚህ አለርጂ ሊያስነሱ የሚችሉ ምክንያቶች ያ ሰው እስካልተጋለጠበት ድረስ ምልክቱ ይመጣል ማለት አይደለም ስለዚህ እንደ ምሳሌ ያነሳን እንደሆነ ኤክስትሪም ቴምፕሬቸር የተለያዩ ሙቀት እንትኖች ወይም ደግሞ ቴምፕሬቸር ምንላቸው የሰውነት ሙቀቶች ወይም ደግሞ ይሄ አካባቢ ዌዘር ሊለያይ የሚችልባቸው ሁኔታዎች ላይ ችግር ሊመጣ ይችላል የአየር ጠባይ ትክክል ወይ ደግሞ ቀዝቃዛ መሆን በጣም ትክክል የአየር ጠባዩ በጣም ቀዝቃዛ በጣም ሞቃት ከተለያየ ሰው የተለያየ አይነት እንትን እንሰማለን ኮምፕላይንስ ነው አንዳንዱ ሲሞቀው ሳይነስ የተነሳብኝ የሚል ሰው አለ አንዳንዱ በጣም ቀዝቃዛ አየር ላይ ሳይነስ የተነሳብኝ የሚል ሰው አለ ስለዚህ እነዚህ ሁለቱ የአየር ሁኔታዎች እነዚህ ምልክቶች ሊያመጡ ይችላሉ አለርጂውን ማለት ነው ሁለተኛ ያው ባዕድ ነገሮች ወደ አፍንጫችን የሚገቡ በእንዲ ፓርቲክልስ ትንሽ የብናኝ ነገሮች ወደ አፍንጫችን ወደ ጉሮሮአችን ሲገቡ ይነሳል ይሄ በሽታ ምንድናቸው እነዚህ ነገሮች ያው አቧራ ሊሆን ይችላል ቤት ውስጥ ያሉ እንደዚህ ሞልድ የምንጠቀምባቸው ብዙ ሰው እንደው ልብ ማይላቸው ችግር የሚያስነሱት እነሱ ናቸው ቤት ውስጥ ፈር ያላቸው ምንጣፎች ፈር ያላቸው ምንድነው የሚባለው ልብስ ብርድ ልብሶች እነዚህ ውስጣቸው ሞልድ ምንለው ፈንገስና የተለያዩ እንትሮችን ይይዛሉ ፓርቲክሎችን ይይዛሉ ስለዚህ እነዚህም በጣም ትልቁን ችግር ሊያመጡ የሚችሉ አንድ አጋላጭ ምክንያት ወደ አለርጂ ሊያደርሱሽ የሚችሉ ከዛም ደግሞ አለፍ ሲል ወደ ኢንፌክሽን ሊወስድ የሚችል አይነት አጋላጭ ምክንያት ይሆናል ማለት ነው ከዛ ውጪ ቤት ውስጥ ያሉ ውሻ ድመት ሳናቃቸው ጸጉራቸው ይቦናል እነዚህም ትልልቆቹን አጋላጭ ምክንያቶች ብለን እናነሳቸዋለን ሌላኛው ጠንካራ ሽታ ናቸው ጠንካራ ሽታ ብዙ ሰው ልብ የማይለው መጥፎ ሽታ ብቻ አለርጂ የሚያስነሳ ይመስላል ሽቶ የሚያስነሳበት በጣም ብዙ ሰው አለ ሽቶ ሲቀባ ቆንጆ ሽታ ነው ግን ሽቶ ራሱ ሰውነትን ሊያስቆጣበት የሚችል ሰው አለ ስለዚህ እነዚህ ስትሮንግ ኦዶራንትስ ጠንካራ ሽታ ያላቸው ነገሮች ችግር ያመጣሉ መጥፎም ሽታ ሊሆን ይችላል አንዳንድ ሰው ያው በመንገድም በሌላ ቦታ ስታልፊ ጠንከር ያሉ መጥፎ ሽታዎችም ከሸተቱሽ ሁላችንም ምላሽ እንሰጣለን ግን እንዳልኩሽ አለርጂ ያለባቸው ሰዎች ምናልባት እኔ አንዴ ካስነጠሰኝ አለርጂ ያለበት ሰው 5-6 ያስነጥሰዋል ማለት ነው ስለዚህ ያ መቆጣቱን ሊያመጣ ይሄደ ነው ማለት ነው ሌላኛው ኢንፌክሽን ነው ቅድም እንዳልኩት ኢንፌክሽን ብዙ ጊዜ ቫይረስ ነው የሚያመጣው የቫይረስ ኢንፌክሽን ወይ የቫይረስ ሳይነስ ኢንፌክሽን የሚባለው በራሱ ይጠፋል ህመሙን ማስታገስ አፍንጫ ማጽዳት እነዚህ በቀላል ቤት ውስጥ ቢደረጉ መድኃኒት አይፈልጉም እንደው ምናልባት ራስ ምታት ትኩሳት ነገር ካለ ማስታገሻ መውሰድ ያስፈልጋል አዘርዋይስ ብዙም ሰልፍ ሊሚቲንግ እንላቸዋለን በራሳቸው ሊድኑ የሚችሉ እንክብካቤ ብቻ የሚፈልጉ የሰፖርቲቭ ኬር ምንድነው ነገር የሚፈልጉ የቫይረስ መቆጣቶች አሉ ወደ ባክቴሪያ ሲያድግ ግን ያው አንቲባዮቲክስ ይፈልጋል መድኃኒት የጸረ ተዋሲያን መድኃኒቶች እንጠቀማለን
ስለዚህ እነዚህ ሌሎቹ ምክንያት አጋላጭ ምክንያቶች ናቸው። ሶስተኛው ተጓዳኝ በሽታዎች ናቸው። በነገራችን ላይ ህፃን መሆንን ባይተሰልፍ ወይም ደግሞ ልጆች ለእንደዚህ አይነት በሽታ የመጋለጥ እድላቸው እድሜም ለዚህ አይነት በሽታ የመጋለጥ እድላቸው ከፍተኛ ነው። በተለይ ደግሞ አፍንጫ አካባቢ ያሉ ንፍጥን የሚያመርቱና ትራንስፖርት የሚያደርጉ ሴሎች አሉ። ልክ እንደ ጸጉራችን አፍንጫችን ውስጥም ትንንሽ ሴሎች አሉ። ንፍጥ ከተመረተ በኋላ ንፍጡን የሚያንቀሳቅሱ ፕሮፔል እያደረጉ ማለት ነው። እነሱም አንዳንድ ጊዜ ዲስካይኔሽያ እንለዋለን ወይም እንቅስቃሴ ችግር በሚኖርበት ጊዜም ሳይነስ ሊፈጠር ይችላል። ምክንያቱም ንፍጥ ይረጋና እዛው ያ ንፍጥ የረጋው ንፍጥ ወደ ኢንፌክሽን ፖቴንሻሊ ባክቴሪያው ዛሬ ለመመገብ ይሄዳል። ያን ኢንፌክሽን እየፈጠረ ይመጣል ማለት ነው። ስለዚህ እንደዚህ አይነት ሁሉ አጋላጭ ምክንያቶች ናቸው። እድሜም እንዳለ ሆኖ ተጓዳኝ በሽታዎች፣ ስኳር፣ ሌሎች ደግሞ እንደዚህ የመከላከል ብቃትን የሚቀንሱ ኢሚኒቲ ዝቅ የሚያደርጉ በሽታዎች ኤችአይቪን ጨምሮ ሌሎች መድኃኒቶችን የሚወስዱ ኢሚኒቲያቸው ዝቅ እንዲል መድኃኒት የሚወስዱ ሰዎችም ለእንደዚህ አይነት በሽታ ይጋለጣሉ ማለት ነው። በጣም ቆንጆ። ስለዚህ ይበልጥ ተጋላጭ ሆኑ ሰዎች እነዚህ ተጓዳኝ ህመም ያለባቸው ሰዎች ሌላ ተጋላጭ ሆኑ ለምሳሌ በአኗኗር ዘይቤያችን ተጋላጭ ሊያደርገን የሚችልበት ሁኔታ የለም። ትክክል። ቅድም እንዳልነው አጠቃላይ እንደ ኢሚኒቲ ስናስበው ወይም እንደ በሽታ መከላከል ስናስበው አኗኗር ሶሾ ኢኮኖሚክ ስታተስ እንደ አጠቃላይ ወይም ደግሞ የኑሮ ጸባይ አሁን ለምሳሌ ኢትዮጵያ ውስጥ አሁን ትንሽ እንትን እያለ በፊት በጣም ብዙ ኮመን ነበር። አሁን ግን ሪሌቲቭሊ የሰው የሚያኗኗር ዘይቤም የተሻሻለ ያሉትን ነገሮች እያየ ስለሆነ እየመጣ ያለው በፊት አሁን ብዙ ጊዜ እንደው ምግብም የሚበሰለው ቤት ውስጥ ነው። እንደ ቤትሽ ውስጥ ኢን ሃውስ ኩኪንግ ወይም ኢንዶር ኮምበስሽን ይባላልና ቤት ውስጥ ጭስም ይኖራል፣ ከሰልም ይኖራል። ምንም አሁን ከሰል ብዙ ምታየው አይደለም እንደሆነ ነገር ካልፈለግሽ በስተቀርና እነዚህ ነገሮች አጋላጭ ምክንያቶች ናቸው። አኗኗር ዘይቤ ካል እነዚህ ከእንደገና ደግሞ ኢን ሃውስ እንዳለ ኩኪንግ ነገር ካለ ወይም ፊውሞች ካሉ እነዚህ ጭሳጭስ ነገሮች ካሉ ችግር ያመጣሉ። ሌላኛው ጭስ ስላነሳን ቶባኮ ወይም ደግሞ ሲጋራ በጣም ትልቁ ሳይነስ ሊያስነሳ የሚችል ነገር ነው። ምክንያቱም እነዚህ አይነት እንትኖች በተለይ ቅድም ያልኳቸው ሴሎች አሉ አይደለ? ይሄ ምራቅ ወይም ደግሞ የተመረተውን ንፍጥ የሚያንቀሳቅሱ አሉ። አፍንጫችን ውስጥ ሁሌ ንፍጥ ይመረታል። ጤነኛ ሆነን በሽተኛም ሆነ አፍንጫችን ንፍጥ ያመርታል። ያ ንፍጥ ስራውን ከሰራ በኋላ ከቀባ በኋላ አፍንጫችንን እርጥብ ካደረገ ከሰራ በኋላ ይወገዳል። ስለዚህ ሲወገድ እነዛ ጸጉሮ የመሳሰሉ ነገሮች እየተገፋ ነው የሚወጣው። ስለዚህ እነዛ የሚገፉት ነገሮች ብዙ ጊዜ የሚጎዱት ቅድም ባልኩት እዚህ የተፈጥሮ ችግርም ሊሆን ይችላል ወይም ደግሞ ስሞኪንግ ይሄ ኒኮቲን የምንለው ሲጋራ ያንን ሴሎች ሊጎዳ ይችላል። ማጨሱ ብቻ ነው ወይስ ማሽተቱ? ሰከንድ ፓሲቭ አሁን ለምሳሌ ቤት ውስጥ አንድ ሰው የሚያጨስ ከሆነ አጠቃላይ አካባቢው ላይ ጭሱ ይኖራል ማለት ነው። ያ ጭስ አፍንጫችን ውስጥ ገብቶ እነዚህን ሴሎች ስራ እንዳይሰሩ ነው የሚያደርጋቸው። ስለዚህ ንፍጥ ይረጋል፣ ሌሎች ችግሮች ይመጣሉ፣ ወደ ሳይነስ እያለ ይሄዳል ማለት ነው። ስለዚህ የአኗኗር ዘይቤ ካል ብዙውን ጊዜ የምናነሳው ከጭስ ጋር የተያዙና ምግብም ሊሆን ይችላል። ቅድም እንዳልኩት አመጋገብ ባይተሰልፍ በሽታ የመከላከል አቅም ይጨምሩ ማይቀንሱ እንደዚህ ነገሮች አሉና እነዚህ አኗኗር ዘይቤያችንንም ዲፋይን ሊያደርጉ ይችላሉ። በጣም ቆንጆ እንቀጥላለን። አሁን ግን አንድ ፕሮግራም ተከታትለን እንመለስ። እሺ ተመልካቾቻችን ዛሬ በፋና ቴሌቪዥን በፋና ጤና ፕሮግራማችን ስለ ሳይነስ መቆጣት እያወራን ያለነው። አሁን ደግሞ ባልደረባይ ነጻነት ባደግ ካንድ ባለ ታሪካ ቆይታ አድርጋለች። እሱም ፕሮግራም ተከታትላችሁ ተመልሰን እንገናኛለን። መልካም ጊዜ። ሳይነስ ሲጀምረኝ ምንም አልመሰለኝም። ይተወኛል እያልኩ ነበር ማስበው በሰዓቱ። ግን የሚተው አይነት አይደለም። ሰው ቤት ነበርኩኝ በሰዓቱ። ያው ተነገ ዛሬ ይተወኛል የሚለውን እያሰብኩ ዝም ነው ያልኩት። ከዛም ከሰው ቤት ወጥቼ ራሴን እንትን ጀመርኩ አሜንዱስ። ከዛም በቃ ምንም ሊተወኝም አልቻለም። ከዛ እስኪ ቆይ ይሄ ነገር ምንድነው ምናምን ብዬ በሰዓቱ ሲሄድ ሳይነስ ነው ምናምን ሲሉኝ እና እንዴት ነው ምንድነው ማድረግ ያለብኝ ምናምን ብዬ ስጠይቃቸው አይ ከቻልሽ መድኃኒቱን ትወስጃለሽ፣ ለጊዜው መድኃኒት እናዝልሻለን ምናምን አለችኝ። አዘዘችልኝ። መድኃኒቱንም አልወሰድኩትም። ለምን የሚያበስብኝ የመሰለኝ በሰዓቱ። ከዛ መድኃኒቱንም ተውኩት፣ አልዋጥኩትም። ለምን ከጀመርሽ መጨረስ አለብሽ ምናምን ሲሉን ግቢ ውስጥ ያሉ ሰዎች አይ በቃ ማቋረጥ አለብኝም መጀመርም የለብኝም ብዬ ስላሰብኩ መድኃኒቱንም ተውኩት። 5 አመት ምናምን ቢሆን ነው። ከዛ በቃ እንደዛ ነው የሚቀጥለው። ጀመረው ስሜቱ ማስነጠስ ነው። ዝም ብሎ ያስነጥሰኛል። ምንድነው እያልሽ በቃ ዝም ብሎ እንትን የሚል ምናምን ነበር የመሰለኝ በሰዓቱ። ያስነጥስሻል፣ ይተውሻል፣ ያስነጥስሻል፣ ይተውሻል። ሞቅ ሲልም ይተወኛል። ያው ቅዝቃዜ ሲሆንም ደግሞ አስነጥሶ ብርድ እንትን ይልሻል። በቃ በሰዓቱ በጣም የሚከብደው ንፍጥሽን መቆጣጠር ነው። ከዛም አይሄድ የነገር ምንድነው ምናምን እያልኩ ዝም አልኩት። እኔም በሰዓቱ ምንም አላደረኩለት፣ ጸጥ ነው ያልኩት። በትልቁ የሚያበብስብኝ አቧራ እንደዚህ መጥረግ ምናምን ሲሆን
እና የሚሸት ነገር ምናምን ጓዳ ጎድጓዳ ምናምን ስርቻ ምናምን እየገባሽ ወን ተጸጂ ሰዓት እሱ ይከብድሻል። አቧራው ምን በብዛት የሚያስነሳብኝ ምልሽ ያው ሽንት ቤቱ ምኑም አንድ ላይ ስለሚለቀቅ በጣም ይከብድሻል። በትቦቹ በምናምን ሽታ በሰፈርሽ ደግሞ ግዴታ አሁን በሽንት ቤት ምናምን እያደረጉ ትቦ እየሰሩ እየለቀቁ ምናምን ስለሚሆን በጣም ይከብዳል። ብርዱም ብርድ ነው፣ ሽቶቹም ሽታ ናቸው። በጣም ይገናል እና በቃ ራስሽን ሁሉ እንትን ትያለሽ። በቃ ከሚያደርግሽ አንፃር ራስሽን ሁሉ ትስቻለሽ፣ ትሰወሪያለሽ ማለት ትችያለሽ በጣም ስለሚያምሽ። ሳይነሱ ያመጣብኝ እኔ አይኔን ነው። በቃ አይኔን በጣም ያመኛል፣ እንባው ሁሉ ይወርዳል ምናምን። ለምን ከሳይነሱ ጋር የተያያዘ አይኔ እየተጎዳ ስለሆነ ለሱ ነው በጣም እንትን የሚለው። ጉሮሮዬን ይበላኛል። የጉሮሮሽን በትኩስም በዝንጅብል ምናምን ትንሽ ታስታግሻለሽ፣ አይንሽን ግን በምንም ማስታገስ አትችይ። ለዛ ነው የሚከብደው። በጣም ይበላኛል አይኔ እና ስለማሻው በቃ በጣም ይከብዳል። ምን ብዬ ለቀልኝ በጣም ነው እንትን የሚለው ያማል በጣም። ስራ ተነጋግረሽ ምናምን ትሄጃለሽ አይደለ? ያው ሳይነሱ ስለሚያስነጥስሽ በብዛት ሰው ስራ አይቀጥርሽም። ትመለሻለሽ፣ በራስሽ በቃ ተስፋ ትቆርጫለሽ፣ ትናደጃለሽ፣ ብዙ ነገሮችን ያመጣብሻል። ለምን እዛ ጋር ምግብም ስሪ ጽዳትም ስሪ በጣም ይከብድሻል። ለምን ስለሚያስነጥስሽ ሰው ደግሞ አይረዳሽም በብዛት እና ይከብዳል ብቻ በጥቅል ከባድ ነው እሱ ምልሽ ያማል ምልሽ እንደ ሰው ወተሽ ሰርተሽ አለ መግባትሽ በራሱ ብዙ ፈተና ነው ምልሽ። እኩዮችሽ ሄደው ሰርተው ብራቸውን ይዘው ምናምን ሲመጡ አንቺ ወደ ከነሱ በኋላ ስትቀሪ በጣም ይሰማሻል። እሱ ነው እንጂ የሌላው ምንም የለም። ሐኪሞቹ በሰዓቱ ሲሄድ መድኃኒቱን ጀምሪ በመድኃኒቱ እንትን ይልልሻል፣ ያስታግስልሻል፣ ባያሽልሽም ያስታግስልሻል ነው እንጂ ደራክም ቤትም ሄዶ ደግሞ ለመታከም ብር ያስፈልግሻል፣ አቅም ይላል። ስለዚህ እኔ ደግሞ ከአቅም አንፃር ብዙ አልሄድኩም። ስለዚህ ነገሮችን ችላ በማለት ተዋቸዋለሁ። አሁን ላይ ይሻላል። ጧት ገመድ እየዘለልኩ በራሴ ጧት ስራ ሲሄድ በሩጫ ምናምን ረፍዶብኝ ምናምን እንትን ስለምን በራሴ ሙቀት ምናምን ስለሚሰጠኝ ነው መሰል ትንሽ ለውጥ አለ። በዚህኛው ክረምት ትንሽ ለውጥ አለ። ለምን በራሴ እንቅስቃሴ ስለማደርግላቸው ነው ምናምን ብዬ ስለማስብ ዘንድሮ ትንሽ ይሻለኛል። ሙቀት ሲሆን በሙቀት ይሁን አላቅም ምንም አይለኝም። ልክ ዝናብ ሲዘንብ ግን በቃ ሁሉንም እንትን ትያለሽ። በቃ አይንሽንም ይበላሻል። በቃ ምንም በቃ ስራ ራሱ መስራት አትችይ። በቃ ለምን በቃ እሱን የምታዳምጪ ለምን አይንሽን ነክተሽም ስራ መስራት አትችይም። ጉሮሮሽንም እንትን ብለሽ መቼም ስራ አትነኪም። ያለሽ አማራጭ ምንድነው? በቃ መተው ወይም ደግሞ ዝም ብለሽ ቤት ውስጥ ሆነን ራሴ አሁን ቁጭ ተምን እንቅስቃሴ አደርጋለሁ ዝም ብዬ በራሴ እንትን እላለሁ ምናምን እንደዛ ሳረግ ትንሽ ለውጥ አገኘበት። ንፍጥሽን መቆጣጠር አትችይም። በቃ ምንሽ ጎንበስም ስትይወከክ ነው ቆመሽም እያለ እንትን ስለሚልሽ ምንም ነገር መስራት አትችይም። በጣም ይከብድሻል። ክስተኛ ሻርብ ምናምን ንጹህ ሻርብ ፈልግና የታጠበ ሻርብ እንትን ብዬ በስነ ስርዓት አፍንጫዬ እንደዚህ ደገለልና ተኛለሁ። ለምን ለራሴ ግዴታ ስለሆነብኝ ጥቅልል ብዬ ስተኛ በራሴ ትንፋሽ ሙቀት ስለሚሰጣኝ ትንሽ ለውጥ አገኝበታለሁ እንደሱ ሲሆን። እኔ ለምለው ለነሱም ቢሆን ስፖርት በቃ ይሻላል ብዬ ነው። ለምን ዝም ብለው ቁጭ ብለው በሽታቸውን ከሚያበብሱ ባላቸው ነገር ግቢ ውስጥም ቢሆን ገመድ መዝለል ባላቸው ትንሽም ቢሆን በጧት ተነስተው ከስራቸው በፊት ስፖርት ሰርተው ቢመለሱ ትንሽ ሙቀት ሲያገኝ ስለሚታወኝ እኔ ከራሴ ተነሳስቼ እነሱን ነምላቸው። ለምን ለውጥ ትንሽ ታገኝበታለሽ ትንፋሽሽ። ተመልሰን ተገናኝተናል። የተወደዳችሁ ተመልካቾቻችን ዛሬ በፋና ጤና ፕሮግራማችን እንግዲህ ለሰውነታችን በጣም አስፈላጊ የሆነው ሳይነስ ሲቆጣ ምን ይከሰታል? ሳይነሳችን የሚቆጣው በምን ምክንያት ነው? ምን አይነት አጋላጭ ሁኔታዎች አሉ? ምልክቶቹስ እያል ቆይታ እያደረግን ነው ያለነው። 8222 አሁንም የናንተ ነው። ሀሳብ አስተያየት ጥያቄያችሁን ወደኛ በትልኩ ምላሽ የምታገኙ ነው የሚሆነው። ዶክተር ብስራት ጌታቸው ተመልሻለሁ። ቀደም ሲል እንግዲህ ባለ ታሪካችን በጣም ቆንጆ ትምህርት የሰጠችልን ይመስለኛል ለተመልካቾቻችንና እኛም ከሷ አንዳንድ ሀሳቦችን እየመዘዝን የምናወራ ነው የሚሆነው በቆይታችን። ሳይነስ ሲቆጣ ከፍተኛ ደረጃ የሚደርሰው ወይም አደገኛ የሚሆነው መቼ ነው? ጥሩ። ሳይነስ መቆጣት እንግዲህ አሁን ሳይነስን ስናወራው ቀላል ይመስላል። በተለይ ደግሞ ጠንከር ወዳለው በሽታ ስንሄድ በጣም ከባድ ነው። ምክንያቱም አንድ ሰው መረዳት የሚችለው በጣም በቀላሉ ሳይነሶች
አይን ስር ያሉ ናቸው፣ አፍንጫ ጀርባ ያሉ ናቸው፣ ከጭንቅላት ስር ያሉ ናቸው። ጆሮአችንም አካባቢ ላይ ተቀራራቢ ናቸው። ስለዚህ እንግዲህ አንገት በላይ ብለን ያነሳን እንደሆነ እነዚህ በጣም አስፈላጊ የሆኑ ክሪቲካል በጣም ጥንቃቄ የተሞላባቸው አይነት ማንኛውም አይነት ከተደረገ እንደው በጣም በጥንቃቄ መታየት ያለባቸው አካላቶች ጎን ነው ያለው። ስለዚህ እነዚህ ቅድም ያልኳቸው የሳይነስ መቆጣቶችም ችግሮችም ወደ ከፋ ጠንከር ወዳለ ችግር ሊሄዱ ይችላሉ። ይሄ ከማስነጠስ አፍንጫን ከማሳከክ ጆሮን ከማሳከክ ከሳል እንደው አንዳንዴ ማሽተት አለመቻል አንዳንዴ ምክንያት እንትን ሊሆን ይችላል ማሽተት አለመቻል እነዚህ ነገሮች ከዚህም ባለፈ ወደ ጭንቅላት ኢንፌክሽኑ ወይም ደግሞ በሽታው ወደ ጭንቅላት ቅል የመግባት እድሉ በጣም ከፍተኛ ነው። ወደ ጆሮ ወደ አይን በተለይ አይን ብዙ ጊዜ እናያለን። እንደው አይን በሽታና አይን እስከ ማጥፋት ድረስ የሚያደርሱ ሳይነስ በሽታዎች እናያለን። አንዳንድ ጊዜ እንደው እድለኛ ከሆነ አንዳንድ ሰው አይኑን ኦፕሬሽን ሙሉ ለሙሉ ኤግዘንትሬሽን ይባላል ሙሉ አይኑን አውጥተን ኢንፌክሽኑን ለመቆጣጠር እንሞክራለን። አይን ወጥቶ ማለት ነው። አንዱ ወይ አይኑ ወይ ሁለተኛው አይን ማለት ነው። ስለዚህ ካልታከመ እስከ ጭንቅላት ኢንፌክሽን ሜኒንጃይቲስ ማጅራት ገትር ምንለው ስትሮክ አንዳንድ ጊዜ ምናልባትም ወይ ደግሞ ይሄ ራስን እስከ መሳት ደግሞ ኮማ ምንላቸው በሽታዎች ወይም ደግሞ ምንላቸው ችግሮች ሁሉ ሊያደርስ ይችላል። ጆሮንም አጠቃላይ መስማት መቀነስ ሌሎች ችግሮችንም ትንሽ ጠንከር ያለ ከሄደ ወደዚህ አይነት ችግር ሊወስድ ይችላል። አፍንጫንም ቅድም እንዳልኩት ራሱ አፍንጫ አየር ማስገባት እያለ አፍንጫን ማሽተት አለመቻልም በጣም ትልቅ ችግር ነው። በነገርሽ ላይ ብዙ ሰዎች ማሽተት አለመቻላቸው ለብዙ ነገር ያጋልጣቸዋል። መቆጣት ካለበት ሰውነታቸው ወይም ደግሞ ያን ነገር አሽትቶት ለራሱን ለመለየት ወይም ራሳቸውን ይሄ ነገር ጥሩ አይደለም ብለው ማሰብ ወዳለባቸው ነገር ሁሉ እንዳይሄዱ ያረጋቸዋል። የሰለልቦና ትክክል ጫና ያለው። ሌላኛው ደግሞ ብዙ ጊዜ ታካሚዎች የሚመጡት ምግብ መቅመስ አልችልም ይላሉ። የሚገርምሽ ነገር በጣም አፍንጫ ጠቃሚ ነገር ነው ለምግብ መብላት። ለምን ያልሽኝ እንደሆነ በመላሳችን ምግብ እየቀመስን በአፍንጫችን ደግሞ ምግቡን ካላሸተት ነው የምግቡን ቃና አናውቀው። ገብተሻል? ስለዚህ አፍንጫችን ማያሸት ከሆነ ጨው መሆኑን ልናቅ እንችላለን፣ ስኳር መሆኑን ልናቅ እንችላለን። ምግቡ ግን ምንም ነገር ምንድነው የሚባለው አናጣጥመው ምግቡን እንደ መብላት ትበይዋለሽ እንጂ መዓዛውን ወይም ቃናውን ይዘሽ ያንን ምግብ አፕሪሺየት እያደረግሽ ወይም ዋው ይሄ ነገር ደስ ይላል ይሄ ነገር እንደዚህ ነው የምትዩን ነገር አታገኝም። ስለዚህ ይሄም ከፍተኛ የሆነ ሳይነሶቹ ጠንከር እያሉና መታከም ያልቻሉ ደረጃ የሚደርሱበት ጊዜ ወይም ደግሞ ችላ ተብሎ የቆዩ ሲሆኑ እንደዚህ አይነት ችግር ብዙ ጊዜ ግን እንዳልኩት ቅድም አይንና ጭንቅላት ውስጥ የሚመጡ ኢንፌክሽኖችና በተለይ እስከ ሞት ሊያደርሱ በጣም ብዙ ሰዎችን እናያለን። እውነት ለመናገር እስከ ሞት ደርሰው ምናልባትም እድለኛ ሆነው የተረፉ በሕክምናው አለበለዚያም ደግሞ ቤታቸው ሆኖ ብዙ አይነት የሞት አደጋ የሚያስተናግዱ ሰዎች አሉ። ስለዚህ እነዚህ ነገሮች እንደምናወራው ሳይነስ ዝም ብሎ አፍንጫ ማስነጠስ ፈሳሽ መውጣትም አይደለም። እዛው ቅርብ ስለሆነ በቀላሉ ባክቴሪያውም እንደዚህ እንትኖች በሙሉ ወደ ቦታው የመሄድ እና ከፍተኛ አደጋ ውስጥ ይመጣል እድል አላቸው። በጣም ቆንጆ። ቀደም ሲል በ8222 መልእክት ላኩልን እያለ ነበርና መልእክቶች መጥተዋል። 091126 እያለ በሚጀምር ስልክ የአፍንጫ አለርጂና ሳይነስ ልዩነታቸው ምንድነው ተብሏል። በጣም ጥሩ። ይሄንን ቅድም እንግዲህ ያወራናቸው በተወሰነ ለመንካት ሞክረናል። የአፍንጫ አለርጂና ሳይነስ ቅድም እንዳልነው አፍንጫችን ይሄ አፍንጫችን ነው የምናውቀው አፍንጫ። ምናልባትም ታካሚዎች በአንድም በሌላም የአንገት በላይ ሐኪም ጋር ሄደው ከነበር ካሜራም ታይተው ሊያውቁት ይችላሉ። አፍንጫ ምንለው ከዚህ እስከ ኋለኛው የመተንፈሻ ቱቦአችን ድረስ ያለው ቀጥታ መስመር ብቻ ነው አፍንጫ የሚባለው። ከሱ መስመር ዳርና ዳር ቅድምም ስዕል ላይ እናስቀምጠው እንደነበረው ዳርና ዳር ያሉ ደግሞ ሳይነስ ምንላቸው አየር ያዘሉ አየር ብቻ የሚቀበሉ ንፍጥ የተወሰነ የተመረተውን ንፍጥ ራሳቸውን ሉብሪኬት እያደረጉ የሚያስወጡ በአየር የተሞሉ ያጥንት ክፍሎች አሉ። ስለዚህ የአፍንጫ አለርጂ ሳይነስን ሊጎዳም ላይጎዳም ይችላል። ቅድም እንዳልኩት አፍንጫ ብቻውን ሊቆጣ ይችላል። ከአፍንጫ ከነ ሳይነስ ደግሞ ሊቆጣ ይችላል። አፍንጫ ሳይነስን የአፍንጫ አለርጂን ወይም ደግሞ የአፍንጫ ካቪቲውን ክፍተቱን ማከም ካልቻል ወደ ሳይነስ ይዛመታል። ምክንያቱም አጠገቡ ያለው የሳይነስ ክፍል ስለሆነ ማለት ነው። ስለዚህ የአፍንጫ አለርጂ ብቻ ሁሉም ደግሞ የአፍንጫ አለርጂ ሳይነስ ያመጣል ማለት አይደለም። አንዳንድ ሰው ዝም ብሎ ያስነጠሰው ብቻ በቃ 4-5 ጊዜ ያስነጥሶት ከዛ በኋላ ደህና ሆኖ የሚቀጥል ሰው ይኖራል። ያ የአፍንጫ አለርጂ ይባላል። የአፍንጫና የሳይነስ አለርጂ ግን ሲሆን ከአፍንጫ አልፎ ነው ሳይነስ ጋር የሚሄደው እንጂ ብዙ ጊዜ ሳይነስ ብቻውን የመጠቃት እድሉ ዝቅተኛ ነው። ሌላ እጢዎች እብጠቶች ካልሆኑ በስተቀር አሁን ስለ አለርጂ ብቻ ስለሆነ የምናወራው እንጂ ሳይነስ ውስጥ እጢ፣ ካንሰር ብዙ ነገሮች ይከሰታሉ። በጣም ብዙ በየጊዜው የምንሰራቸው ኦፕሬሽኖችም አሉ። እነዚህ ካንሰር ሌሎች ችግሮች ካልሆኑ በስተቀር አፍንጫ ሳይነካ ሳይነስ የመሄድ እድሉ በጣም ዝቅተኛ ነው። ኢንፌክሽን አለርጂ የምናወራ ከሆነ ማለት ነው። ስለዚህ አለርጂው በዚህ ሁኔታ ዲፋይን እናደርገው እንችላለን ወይም ልንተረጉመው እንችላለን። ሳይነስ ሲቆጣ ግን ቀደም ካልኳቸው ፊት ክብድ ማለት፣ ከአፍንጫ በዛ ፈሳሽ ማውጣት፣ ማሽተት፣ መቸገር እነዚህ ነገሮችም ከሳይነስ ጋር ሊያዙ ስለሚችሉ በምልክት ደረጃ ልንለያቸው እንችላለን።
ሌላኛው ግን የመለያ መንገዳችን ኢንዶስኮፒ አይተን ሳይነሱ ተቆጥቷል ወይስ አፍንጫው ብቻ ነው የሚለውን በካሜራ በአፍንጫ ውስጥ በማየት ብቻ መለየት ነው ማለት ነው። እዚሁ ጋር እንግዲህ መለየት ላይ ከመጣና አይቀር እኔም ጥያቄ ላንሳ። ጉንፋንና አሁን እንዳልከው ጉንፋን ሲያመን ጭንቅላታችን በጣም ይከብደናል። ማስነጠስም አለው፣ ማሽተት አለመቻል፣ ሴንስ አለማድረግ፣ መቅመስ አለማድረግ ይኖረዋልና እሱስ ልዩነቱ ምንድነው? በቃ ይሄ ማለት ነው ጉንፋን ማለት ይሄ ሳይነሱ ሲቆጣ ይሄ ነው ጉንፋን የምንለው እኛ። ጉንፋን ብዙ ጊዜ የላይኛው መተንፈሻ ቱቦ ኢንፌክሽን ነው። አጠቃላይ በቫይረስ ብዙ ጊዜ ይከሰታል። አንዳንዴ ባክቴሪያ ላይ ያመጣው ይችላል። ስለዚህ ጉንፋን የምንለው አፍንጫና አለርጂ ሲቆጣ ነው። ጉንፋን የሚባለው አፍንጫ፣ አለርጂ፣ ጉሮሮ አንድ ላይ። ምክንያቱም የመተንፈሻ ቱቦዎች የምንላቸው ከዚህ ከአንገታችን ጀምሮ የላይኛው መተንፈሻ ቱቦ እስከ አፍንጫችን ድረስ ያሉት ናቸው። ስለዚህ ቫይረስ ገብቶ እነዛን ቦታዎች ሲያጠቃ ጉንፋን ብለን እንጠራዋለን ወይም ፍሉ ይባላል። ይሄ ጉንፋን ብለን በተለምዶ የምናውቀው ነው። እዚህ ከአፍንጫ የበዛ ፈሳሽ ይወጣል፣ ማስነጠስ አንዳንድ ይኖራል፣ ፊት መክበድ፣ ማሽተት ለተወሰነ ጊዜ አለመቻል። ልብ ብለሹ ከሆነ ብዙ ሰውም ልብ ይለዋል ብዬ አስባለሁ። ጉንፋን ይዞኛልና አይሸተኝም ይላል። ያ ማለት ለአጭር ጊዜ ያመቆጣት ማሽተቻ ቦታውን አደጋ ላይ አድርሶታል ማለት ነው። ስለዚህ ይሄን ነገር አስቢው ሳይታከም ሲቀር ጉንፋን በእርግጥ ቅድም እንዳልኩት ብዙ ጊዜ ሳይነስ የሚቆጣው ጉንፋንን አሁን መልሰን ስለምናወራ ነው። ሳይነስና አፍንጫ የሚቆጣው ብዙ ጊዜ በቫይረስ ነው። ቅድም እንዳልኩት አንደኛው ያው የጉንፋን ቫይረስ ነው። ጉንፋን ብዙ አይነት ቫይረሶች አሉት፣ ግን እንደ አጠቃላይ ጉንፋን እንለዋለን። ስለዚህ እነዚህ ቫይረሶችን አስቢ ለ5 ለ10 ቀን ብቻ የሚቆይ በሽታ እንኳን ሲያመጡ አፍንጫችን መዘጋት አለማሽተት መቻሉ ትልቅ ጫና አለው። እነዚህ አሁን ደግሞ እነዚህ ጉንፋን የሌለባቸውና ከፍተኛ የሆነ የሳይነስ ኢንፌክሽን ኖሯቸው ማሽተት የማይችሉ አፍንጫቸው የተደፈኑ ሰዎችን ደግሞ ምን አይነት የህይወት ኳሊቲ ወይም ደግሞ የህይወት ኑሮን እየኖሩ እንደሆነ መገመት ቀላል ነው የሚሆነው። ስለዚህ ጉንፋን የምንለው መቆጣቱ ብቻ ነው። በጣም ቆንጆ። ሳይነስ እየቆየ ሲሄድ ከዚህ ካፍንጫ ምንም ከዚህ አካባቢ ወርድና ወደ ደረት ይሄዳል። አሁን ይሄ ብዙ ታካሚዎች የሚጠይቁት የብዙ ሰውም ጥያቄ ይሄ ነው። አለርጂ ከሆነ አለርጂ በተፈጥሮ ያ መተንፈሻ ቱቦ አለርጂ ከተባለ አሁን እኛ እያወራን ያለ ነው እኔ አንገትና ከአንገት በላይ ስለምሰራ ያንን ነው እያወራ ያለሁት እንጂ ሳምባ ላይ የሚሄደው አለርጂ ሊፈጠር ይችላል። ሳምባ ላይ የሚፈጠረው አለርጂ ብዙ ጊዜ አስም ብለን የምንጠራው አይነት አለርጂ ነው። ስለዚህ አስም ከአፍንጫ ሳይነስና ይሄ አፍንጫ ላይ ካሉ ሳይነሶችና አፍንጫ ላይ ከሚመጡ አለርጂ ችግሮች ጋር ሊያያዝ ይችላል። አፍንጫ አለርጂ ያለባቸው የሳይነስ አለርጂ ያለባቸው ሰዎች ሁሉም ባይባሉም የተወሰኑት አስም ወደፊት ሊኖርባቸው ሊመጣባቸው የሚችልባቸው ሰዎች አሉ። ሪስክ ያላቸው አፍንጫ ውስጥ የሚወጡ የተለዩ እብጠቶች አሉ፣ በኋላ እናነሳቸዋለን። ሳይነስ ረጅም ጊዜ ሲቆይ አፍንጫ ውስጥ የሚያወጣቸው እብጠቶች አሉ። እነዚህ ገር የሆኑ ካንሰር ያልሆኑ ግን ከባድ እብጠቶች አሉ አፍንጫ ውስጥ የሚወጡ። እነዚህ አይነት እብጠት ሲኖርባቸው ብዙ ጊዜ ሳምባቸው ላይ ያ አለርጂ የመተላለፍ እድሉና አስም ኖረብኝ ወይም አስም ችግር አለብኝ ወይም አስም በሽተኛ ናቸው ብለን የምናስቀምጣቸው ሰዎች ቁጥራቸው ይበዛል ማለት ነው። ስለዚህ የላይኛው መተንፈሻ ቱቦ አለርጂ አሁን ያነሳናቸው ናቸው። የታችኛው መተንፈሻ ቱቦ አለርጂ የምንለው ግን ብዙውን ጊዜ አስም የምንለው በማህበረሰቡ የሚያውቀው የታችኛው የሳምባ አለርጂ ነው ማለት ነው። አንዳንዴ ምን ሰማለው ዶክተር አይ ሳይነስ ነበረበት ለረጅም ጊዜ እሱ ሲቆይ ወደ ደረቱ ወርዶ አሁን አስም ሆኖበታል ይላሉና ከዛ ጋር የተያያዘ ነው። ካልታከመ አስሙ አለርጂው ወደ አስም እየሄደ ወይም ደግሞ ታችኛው ሳምባ ክፍልም እያስቆጣ አለርጂው ከፍተኛ እየሆነ ሊመጣ ይችላል። ስለዚህ ሳይነስ እየቆየ ከሄደ ወደ አስም ሊቀየር ይችላል የሚለውን ብንይዝ ጥሩ ነው ማለት ነው። ሌላው ቀደም ሲል ወደ ሕክምና አማራጩ እንምጣና ቀደም ሲልም ባለ ታሪካችን ምን ስትለን ነበረ? ቸለተኛ ነኝ፣ ወደ ሐኪም ተቋም አልሄድኩም፣ ደግሞ እንደሄድኩኝም መድኃኒቱ ሰጂን ያሉኝ የሚል ነገር አለና ሳይነስ በራሱ ይታከማል? ከዚህ እንጀምር። በጣም በደንብ ይታከማል። ግን ቅድም እንዳልኩት ለህክምናው ምን አይነት ህክምና ይሰጣል የሚለውን ነገር ከማውራታችን በፊት ወይም የሚቀለን ቅድም ወደ አወራነው ነገር ዝም ብለን ብናየው ጥሩ ነው። ምክንያቱ ይለያያል ቅድም እንዳልኩት። ስለዚህ መቆጣት ከሆነ አሁን ቅድም እንዳልኩት ሳይነሳይተስ የሚባለው ነው በሽታ። ሳይነስ ጤነኛ ነገር ነው። ሳይነስ ወይም የሳይነስ መቆጣት ግን እንደ በሽታ ይታሰባል። የሳይነስ መቆጣት ከምን መጣ ነው? ወደ ህክምናው ከመሄዳችን በፊት አንድ ሐኪም የሚያደርገው የሳይነስ መቆጣቱ ከምን መጣ የሚለውን ማወቅ አለበት። ወይም ደግሞ ከታካሚ ታሪክ በመጠየቅ ሊሆን ይችላል፣ ምርመራ በማድረግ ሊሆን ይችላል። ከምን እንደመጣ መለየት አለበት። ቅድም እንዳልኩት የሳይነስ መቆጣቱ ብዙውን ጊዜ አሁን ሊከሰት የሚችለው አሁን በክረምትም ሰዓት እየሆነ ስለሆነ አለርጂ ብዙ ጊዜ እንዲከሰት ወይም ደግሞ ሳይነስ ወይም የአፍንጫ መቆጣት እንዲመጣ አንደኛው አጋላጭ ምክንያት ነው፣ ብዙውን ጊዜ እያየን ያለ ነው። ስለዚህ አለርጂ ከሆነ መጀመሪያ የህክምናው አማራጭ የሚሆነው መከላከል ላይ ነው። ፕሪቬንሽን ስትራቴጂ ወይም የመከላከል አማራጭ ቀድሞ መደረግ መቻል አለበት። ቅድም እንዳልኩት አለርጂ በነገሮች ላይ በቤተሰብ የሚተላለፍ ነው። ወደሱ ልመጣለን ነበር ተላላፊ ነው። አሁን እነዚህ ተላላፊነታቸው ከቤተሰብ የሚወረስ ነገር ሆኖ የሆነ ሰዓት ላይ የሆነ ሰው አለርጂ ሌቨል ይነሳበትና ያን ችግር
ሊያዩ ይችላል። አፍንጫ የበዛ ንፍጥ፣ ማስነጠስ፣ ማሳከክ ምናምን ላቸው ነገሮች ያ ነገር ግን ቀድሞ ባይጋለጥ ኖሮ ወይም ደግሞ ያን ነገር ቢከላከል ስሜቱ አጠቃላይ ህክምናው እሱ ብቻ ሊሆን ይችላል ሌላ ተጨማሪ ህክምና ሳይፈልግ ይችላል። ስለዚህ መከላከሉ ቀደም እንዳልኩት ከነዚህ ሊያስነሱ ከሚችሉ ነገሮች ራስን አውቆ ወይም ደግሞ አጥንቶ ያንን ማስወገድና ራስን በዛ አይነት መንገድ መከላከል ያስፈልጋል። እንደዛ ሳይሆን ቀርቶ ደግሞ በቀላሉ የህክምና አማራጭ እኛ ጋር ሳይደርስ ራሱ ቤቱ ሰው ማድረግ የሚችለው ስቲም ማድረግ አፍንጫን፣ ጉሮሮን ይሄ የፈላ ውሃ ነገሮችን ልክ እንደ እንፋሎቱን ነገር በደንብ አፍንጫ ውስጥ እንዲገባና ጉሮሮ ውስጥ እንዲገባ እርጥብ እንዲሆን ማድረግና ቅድም እንዳልኩት አፍንጫችን ውስጥ ያሉት ሚከስ ወይም ደግሞ አፍንጫ ውስጥ ያሉት እንደዚህ የሚመረቱት እንደ ንፍጥ መሳይ ነገሮች መንቀሳቀስ መቻል አለባቸው። ስራቸውን ከሰሩ መወገድ መቻል አለባቸው። አንዳንዴ ይረጉና ቁጭ ይላሉ። ሚከስ ስታሲስ ይባላል። ያ ረግቶ ቁጭ ካለ ኢንፌክሽን የማምጣት ማስቆጣት ወይም ደግሞ መቆጣት ስሜት የማምጣት ድሉ ከፍተኛ ነው። ስለዚህ አፍንጫችንን እርጥብ በምናደርግበት ጊዜ ግን ይሄ ሙቀት ስንሰጠውና እርጥበት ሲኖረው ያ ንፍጥ ምንለው ነገር እየወጣ አፍንጫችን ሌላ ንፍጥ እንዲያደርግ ወይም ደግሞ ሌላ ንፍጥ እንዲያመርትና የሰራው ደግሞ እንዲወገድ ያደርጋል። ሶስተኛው ነገር ደግሞ ይሄ እንፋሎት ነገር መጠቀም ጥቅሙ ምንድነው? የገቡት ነገሮች አፍንጫችን ውስጥ ቆይተው ከዛ በኋላ ቀጣይ የአለርጂ ምላሽ ሰውነታችን ከመስጠቱ በፊት እናስወግዳቸዋለን ማለት ነው። ዝም ብለን ከጠበቅናቸው ጠዋት የተጋለጥነው ምሳ ሰዓት ወይም ማታ አካባቢ አለርጂ ሊነሳ ይችላል። ስለዚህ ማጽዳቱ ግዴታ ያስፈልጋል። ማጽዳቱ ቅድም እንዳልኩት በስቲም ሊሆን ይችላል። ሌላኛው ደግሞ አፍንጫን በውሃና በጨው ብዙ ታካሚዎችን የምንናገረው እሱ ነው። ውሃ ጨው አዘጋጅተው በጣም ቀላል መንገድ አይደል? በጣም ቀላል ቤት ውስጥ ማድረግ የምትችዩ ይሄውን ህክምና አትዩ መከላከል ነው የምትዩ ሐኪም ቤት ከመሄድሽ በፊት የምታረጋቸው ነገሮች ናቸው። እንደዚህ ሆኖ ግን ለውጥ ማይኖር ከሆነ ወደኛ ወደ ህክምና ቦታ በመምጣት ምክንያቱ ምንድነው ብለን እንለያለን። ቅድም እንዳልኩት አለርጂ ከሆነ ይሄን ነገር አርጋቸዋለሁ እንደዚህ አርጋቸዋለሁ አሁን ይሄንን ማርገን ብዙ ለውጥ አናገኘንም ካሉ ወደ መድኃኒት ህክምናዎች እናድጋለን። አለርጂ በባህሪው የከፍ እያልን የምንሄደው አይነት የህክምና አይነት ነው። ዘለን የመጀመሪያ ትልቅ የምንለው መድኃኒት አንጠቀምም። በጣም ደግሞ ትንሽ የምንለውንም አናረግም። እንደየታካሚው ሁኔታና እንዳለበት ስታተስ ወይም በመረመርንበት ሰዓት ባገኘነው ችግር መሰረት ይሄ መድኃኒት ተጠቀሙ። ከዛ በኋላ በየጊዜው እናያቸዋለን። ክትትል ይፈልጋል። መቆጣጠር ካልቻል የሚጠፋ አይደለም። አሁን ሌላም ሰው ብዙ ሰው ማወቅም ያለበት ነገር አለርጂ አይጠፋም። ቅድም እንዳልኩት በደም የሚያልፍ ነገር ነው። በቤተሰብም ስለሚተላለፍ በደም ስሮች ውስጥ አለ። እስክትጋለጭ ድረስ ሊጠብቅ ይችላል ጤነኛ ሆነሽ የምትቆዩ እንጂ አንድ የመጋለጥ ከጀመረ አለርጂው ሊቀጥል ይችላል። ስለዚህ የሚጠፋ ነገር ስላልሆነ ክትትል በደንብ ይፈልጋሉ። ስለዚህ እንደየምክንያቱ ይሄንን የአለርጂ መድኃኒቶችን እንጠቀማለን። ኢንፌክሽን ደግሞ ከሆነ ጸረ ተዋሲያን መድኃኒቶች፣ ባክቴሪያም ከሆነ አንቲባክቴሪያል መድኃኒቶችን መጠቀም እንቀጥላለን ማለት ነው። በጣም ቆንጆ እንመለስበታለን። ተመልካቾቻችን በፋና ጤና ፕሮግራማችን ዛሬ ስለ ሳይነስ መቆጣት እያወራን ያለ ነው። አሁን ደግሞ አጠር ያለ ጽሁፋዊ መረጃ አዘጋጅተናል። እሱን ተከታትላችሁ ተመልሰን እንገናኛለን። አብራችሁ ነው። ተመልሰን ተገናኝተናል። ተመልካቾቻችን አብራችሁን ስለሆናችሁ እየተሳተፋችሁም ስለሆነ እጅግ አድርገን እናመሰግናለን። ወደ ጥያቄዎቻችሁ የመመጣ ነው የሚሆነው። ግን ከዛ በፊት አንድ ጥያቄ ላንሳ ዶክተር። ቀደም ሲል ባለ ታሪካችን ወደ ሐኪም ቤት ሲሄድ መድኃኒት ውሰጅ ብለው ነበር፣ ፈራሁኝ፣ ምክንያቱም መድኃኒቱ ለረጅም ጊዜ ነው የሚወሰደው፣ ከባድ ነው ብለውኛል ስትል ነበር። እውነት እሷ ባለችው ልክ መድኃኒቱ ከባድ ነው? ለምን ያህልስ ጊዜ ነው መውሰድ ያለብን መድኃኒቱ ምንድን ነው ከሚለው ጥሩ ወደ ታካሚያችን ወይም ደግሞ ወደ አየነው ቪዲዮ ብቻ ምን መጣ ከሆነ ከሷ ጋር ከአለርጂ ጋር የተያዘ ችግር እንዳለባት መረዳት ሲያለው ከአለርጂ ጋር የተያዘ ችግር ቅድም እንዳልነው ጊዜ ይወስዳል ለማከም። ምክንያቱም የአለርጂ ጥሩነቱ ምንድነው የሚጠፋ ባይሆንም ለረጅም ጊዜ ከተቆጣጠር ነው ግን ጤነኛ ሆኖ ያ ሰው ምንም ስሜት እንደሌለበት ረጅም ጊዜ መቆየት ይችላል። ያን ለማድረግ ግን ምን እንደው በትንሹ 3 ወር እስከ 6 ወር ህክምናዎች ቢደረጉ ብለን እንመክራለን እንጂ 5 ዓመት እዛ ደረጃ አይደርስም። አንዳንዴ ኢንፎርሜሽን ታካሚውም ሐኪሙም ሲነጋገር ወይም ሲለዋወጥ የመግባባትና ያለመግባባት ነገሮች ሊኖሩ ይችላሉ። ምናልባት በዛ ደረጃ ልናስበው እንችላለን። ግን አለርጂውን በደንብ ማስተካከል መቻል አለብን። ያን አለርጂ ዛሬ ብቻ በሰጠውት መድኃኒት ሊጠፋ ይችላል። ግን ብዙ ጊዜ ደግሞ ጤነኛ ሆኖ ረጅም ጊዜ ይቆያል ማለት አይደለም። ስለዚህ እነዛን የመድኃኒት አማራጮች መጠቀም ያስፈልጋል። ረጅም ጊዜ መድኃኒት መውሰድ አያስፈልግም። ቅድም እንዳልኩት አለርጂ አይጠፋም። ስለዚህ የማይጠፋ በሽታ ከሆነ ስኳርና ግፊት እንዳለበት ሰው ሁሉ ጊዜ በየቀኑ መድኃኒት እየወሰደ መኖር የለበትም። አንድ ሰው ጥንቃቄዎችን ካደረገና ስሜቱ ባለ ሰዓት ከሐኪም ጋር የተመካከረ መድኃኒቱን ብቻ የሚወስድ ከሆነ ከበቂ በላይ ህክምና ነው። ስለዚህ የህክምና አማራጮችም ደግሞ ይለያያሉ። ቅድም እንዳልኩት ከፍ እያልን ነው የምንሄደው።
የሚዋጥ መድኃኒት እናስጀምራለን። ከዛ ምናልባት አስቸጋሪ ከሆነ ደግሞ ወደሚነፋ መድኃኒት እንሄዳለን። አፍንጫ ውስጥ የሚነፉ መድኃኒቶች አሉ። እነሱ የሚነፉ መድኃኒቶች እናደርጋለን። ከዛ ደግሞ አለፍ ሲል ጠንከር ያሉ ከሚነፉ መድኃኒቶች ሆኖ ወደ አፍንጫ ውስጥ ወደሚነፉ በደም ስር የሚሰጡ መድኃኒቶችን እያደረግን እንሄዳለን። እነዚህ በጣም ከባባድ የሆኑ የአለርጂ ስሜቶች ሲነሱ ነው። ስለዚህ ታካሚያችን ወይም ደግሞ ባለታሪካችን እንደፈራቸው አይደለም። እውነት ለመናገር ከባድ እንደሆነ ችግሩ ይገባኛል ወይም እረዳለሁ። ግን በቀላሉ ቢያንስ እንደው 3 ወርና 2 ወር እንኳን ክትትል ብታደርግ በጣም ትልቅ ለውጥ የማየት እድሏ ከፍተኛ ነው ብዬ አምናለሁ። በጣም ቆንጆ 094675 እያለ በሚቀጥል ስልክ በሀሳብና በጭንቀት ጊዜ ይነሳሉ ወይ የሳይነስ መቆጣቱን አለርጂውን ይመስለኛል። እንዲህ ነው ብዬ በቀጥታ ማገናኘት አልችልም። ግን ህክምና ምንድነው በህክምና አብሶሉትሊ ትክክል ነው አይደለም የሚባል ነገር የለም። ህክምና ሁሌ በሁሉ ነገር ይገናኛል። ስለዚህ ጭንቀት ጋር ሊገናኝ ይችላል። ምክንያቱም ጭንቀት ስትረስ በጣም የበዛ ስትረስ ወይም ደግሞ የበዛ ጭንቀት ያለበት ሰው ሰውነት የመከላከል ብቃቱ በጣም ዝቅተኛ ይሆናል። በሽታ የመከላከል ብቃቱ ምክንያቱም የሚመረቱት ሆርሞኖች በሽታ የማጋለጥ እድላቸው ከፍተኛ ይሆናል። ስለዚህ በዛ መሰረት ለአለርጂ ወይንም ደግሞ ለማንኛውም አይነት የሳይነስና የመቆጣት ስሜቶች ሊጋለጥ ይችላል። ግን ቀጥታ ስትረስ ያለበት ሰው ሁሉ ሳይነስ አለበት ማለት አይደለም። ይቻላል። ሌላ በጣም ጥሩ ጥያቄ የሚመስለኝ በጣም ያስነጥሰኛል አለች። አፍንጫዬን ሌሊት አፍኖኝ ያድራል። ጠዋት ስነሳም አፍኖኝ አገኘዋለሁ። የተለያየ ሽታ ሲሸተኝም ያስነጥሰኛል። ነገር ግን ግራ የገባኝ በጀርባዬ በኩል ይወረኛል። ሲቀዘቅዝቃዜ ሲሰማኝም ሽታ ሲሰማኝም ይሰማኛል። ይሄ የመውረር ስሜት ይሄ ሳይነስ ነው ማለት ይችላል ወይ ከሳይነስ ጋር ይገናኛሉ እያለች ነው። የአፍንጫ ስሜቶቹ ከሳይነስ ጋር ይያያዛሉ። ጀርባ መውረር ስሜቱን ግን ሰው በሽታን የሚገልጽበት መንገድ ይለያያል ብለን እናምናለን እንደ ባለሙያ ሁሉ ጊዜ። ምክንያቱም አንድ ሰው እንዲህ ቦታ ያመኛል ያ ሲነሳብኝ እዚህ ጋር ያመኛል ይላል። ያ የበሽታ የመግለጽ ልዩነት ሊሆን ይችላል። አንዳንድ ሰው ቀለል ያለ ህመም ሊሰማው ይችላል። ተመሳሳይ በሽታ ሆኖ ምናልባት አንዳንዱ ደግሞ በተለያየ ሁኔታ ሊገልጸው ይችላል። ስለዚህ የጀርባ የመውረር ስሜቱን ማገናኘት አንችልም። ግን አፍንጫ ላይ በሙሉ ያለችው ስሜቶች በሙሉ ከአለርጂና ከአፍንጫ አለርጂና ከሳይነስ መቆጣት ጋር በደንብ ይገናኛል። አፍንጫ መታፈን፣ ሌሊት መተንፈስ መቸገር፣ ቅድም እንዳልኩት አፍንጫ ውስጥ እንደዚህ አለርጂ በሚከሰትበት ጊዜ አፍንጫችን ይቆጣና ስጋዎችንም ትልቅ ያደርጋል። ወይም ኖርማል የራሳችንንም ስጋ መጠኑን ትልቅ ያደርገዋል። ያኔ ማታ መቸገር ያለባቸው ወይም በጣም የሚቸገሩ ሰዎች አሉ። በስሜት ደረጃ ማታ የሚያንኮራፋት አፍንጫ መታፈን በቃ ለመተንፈስ መቸገር በጣም ብዙ ሰዎች አሉ መናያቸውና ማታም እነዚህ ስሜቶች መነሳታቸው ከአለርጂ ጋር ይያያዛል። ጧት ራስ ምታትም ምናልባት ሊሰማት ይችላል ብዬ አስባለሁ ጠያቂያችን። ስለዚህ እነኚህ ነገሮች ከሱ ጋር በደንብ እናገናኛቸዋለን። ይሄኛው ግን ሌላ ህክምና ይፈልጋል። መውረሩ ግን ሌላ ህክምና ይፈልጋል። አገላለጽ ከሆነ ግን እንደ ሐኪም ከባድ ስሜት አይመስለኝም። ያገላለጽ ከሆነ ማለት ነው የሚያሳስብ አይደለም። በጣም ቆንጆ። ይሄኛውን ጥያቄ ነው በመለሰው ጥሩ ነው። 0924 ጥሩ ተምረሻል። ምክንያቱም ሳይነስ ወደ አስም ሊያድግ ይችላል እንዴ ነው የተባለው። ቀደም ሲል ስላወራ ነው። ምናልባት ዘግየት ብሎ ቴሌቪዥን መስኮቱን የከፈተ ሰው ሊሆን ስለሚችል ይህን ጥያቄ የጠየቀን ሊያድግ ይችላል። ስለዚህ ህክምና ክትትል ያስፈልገዋል ብሏል ዶክተር። ሌላው 096066 እያለ በሚቀጥል ስልክ ሳይነስ የለብኝም አፍንጫዬን ግን ማሽተት አይችልም ምን ሊሆን ይችላል? የአፍንጫ ማሽተት አለመቻል ወይም በህክምና አኖስሚያ እንለዋለን። እነዚህ ምልክቶች ብዙ ጊዜ የሚታዩት ቅድም እንዳልኩት አንደኛው የሳይነስ ምልክት ወይም ደግሞ የሳይነስ መቆጣት አንዱ ምልክት ነው። ግን የሳይነስ ምልክት አንዱ ምልክት ነው እንጂ ብዙውን ጊዜ የማሽተት ችግርን የሚያመጡት ከፍተኛ የሆነ ጉንፋን ወይም ደግሞ የቫይረስ ኢንፌክሽን ከተከሰተ በኋላ የማሽተቻ ነርቮቻችን ቢገኙት እዚህ ጋር ነው፣ በሁለቱ አይኖቻችን መሀል ላይ ጭንቅላታችን ስር ማለት ነው። እነዚህ ነርቮች ወይም ደግሞ ኒውሮንስ እንላቸዋለን ይጎዳሉ። በቫይረስ መቆጣት ምክንያት ይጎዱና ወይ እብጠት ስለሚኖር በመሀል በሚያልፉበት ቦታ ይጣበቁና ለተወሰነ ጊዜ ቶሎ ህክምና ካልተገኘ እነዛ ነርቮች ዳሜጅ ሊጎዱ ይችላሉ። አንደኛው የላይኛው የመተንፈሻ ቱቦ ኢንፌክሽን፣ በተለይም ደግሞ ከጉንፋን ጋር ጠንከር ያለ ጉንፋን ማሽተት ቅድም እንዳልነው ነው። ጉንፋን ሲኖር ማሽተት ይቀንሳል፣ ሲጠፋ ደግሞ ማሽተቱ ይመለሳል። የአንዳንድ ሰዎች ግን ጠንካራ ሆኖ ከቀጠለ በዛው ማሽተቱ ብቻ ሊቀር ይችላል። ማሽተት አለመቻላቸው በዛው ሊቀር ይችላል። ቶሎ ህክምና መሄድ አለባቸው። ሁለተኛው ምክንያት ምናልባት ጠያቂያችንን ማወቅ የምፈልገው እንደዚህ አይነት ከባድ ጉንፋን ነበረው ይሄ ችግር ከመምጣቱ በፊት። ሁለተኛው ደግሞ ዓለም ላይ በጣም የታወቀው ምክንያት የጭንቅላት አደጋ ነው። በመኪናም በምንም የጭንቅላት አደጋ በሚደርስበት ጊዜ የተለያዩ አይነት ችግሮች ሊከሰቱ ይችላሉ። እነዚህ የጭንቅላት አደጋዎች ምን ያደርጋሉ? እነዚህ ቅድም ያልኩሽ የሚቀመጡ ነርቮችን ሼሪንግ ፎርስ እንትን ያደርጋቸዋል፣ ይንሸራተቱና ጉዳት ይደርስባቸዋል። ምት በሚኖርበት ጊዜ ጭንቅላታችን ላይ እነዚህ ነርቮች ይጎዳሉ። ስለዚህ ሁለቱ ምክንያቶች ናቸው በዋነኝነት የማሽተት አለመቻልን ያመጣሉ ብለን የምናስበው። ሴት ከሆነች ደግሞ ብዙ የምናስባቸው ነገሮች አሉ። ከዚህ ከሆርሞን
ከዚህ ከማህፀን አፈጣጠር ራሱ ከማሽተት አለመቻል ጋር የሚገናኝበት ጊዜ አለ። ስለዚህ እነዚህ ነገሮችም እናስባለን። ግን እንዳልኩሽ ምክንያቱ ህክምናውን ይወስንልናል። ስለዚህ እንደ ምሳሌ 2-3 ነገሮች ማንሳት እንችላለን። ሳይነስ ሳይኖርበት ሰው አለማሽተት ችግር ሊኖርበት ይችላል። 2-3 ነገሮች በፊት የነበሩ አጋላጭ ምክንያቶች ላይ ከነበረ ማለት ነው። በጣም ቆንጆ። ወደ እኔ ጥያቄ ደግሞ ልመለስ። ቀደም ሲል ባለ ታሪካችንም ስታነሳው ነበርና አንዳንዶች ለሳይነስ ኢንፌክሽን ወይም ለሳይነስ መቆጣት የምን ህክምና ነው የምን መድኃኒት ነው ጧት ተነስቶ መሮጥ ነው የሚል እንትን ይሰጣሉና ምናልባት ስፖርታዊ እንቅስቃሴ ማድረግ ሳይነስ እንዲያጠፋው ይችላል። ይሄ በጣም ብዙ ታካሚዎች የሚጠይቁት ጥያቄ ነው። የሚገርምሽ ነገርና እንደ ሐኪም ምላቸው እኔ አይጠቅመውምም አይረዳውምም። በቃ ስፖርት ሌላ አክቲቪቲ ነው፣ የሳይነስ በሽታና መቆጣት ሌላ አክቲቪቲ ነው። አንዳንድ ታካሚዎች ምን ይላሉ? ስሮጥ ደና ሆናለሁ ይላሉ። ጉድ ፎር ደም፣ ጥሩ ነው መሮጣቸው። ጥሩ ካደረጋቸው እኛ ዞሮ ጤነኛ መሆናቸው ነው የምንፈልገው። ህክምና ብዙ ጊዜ ኤቪደንስ ቤዝድ ነው። ያው የሆነ ነገር አይተን ሪሰርች ያላል ጥናቶች ተደርገው ነው ህክምና ይሄ ነው የሚባለው። ከጥናት ጋር የተያያዙ ሳይነስን ያስተካክላሉ። ኤክሰርሳይዝ መስራት ሳይነስን ያስተካክላል የሳይነስ በሽታን ወይም ደግሞ አለመስራት ደግሞ ጥሩ ነው ብሎ የሚቀመጥ አይነት አርቲክል እስካሁን ያገኘ ነው የለም፣ ወይም ጥናት ማለት ነው። ግን እንደ አጠቃላይ ሰዎች ስፖርት ሰርተው የሚሻላቸው ከሆነ ጥሩ ነው መቀጠል ይችላሉ። ግን አንዳንድ ጊዜ ምንድነው ስፖርት ሲሰራ ሰው ያው ጧት ይነሳል ወይ ማታ ይሄዳል፣ ቀዝቃዛ አየር ላይ ይጋለጣል፣ የባሰ ይብስብኛል ይላል። መሮጡ ደና ሊያረጋው ይችላል፣ ቀዝቃዛ አየር መግባቱ ግን መቆጣቱን ሊቀጥል ይችላል። ስለዚህ እነዚህ ሁለቱ ነገሮች እንደ አወዛጋቢ ናቸው ማላቸው። ግን እንደ ህክምናኛ ምን መክረውም ይሄ እንዳይሆን የምንለውም አይነት አይደለም። ስለዚህ ስፖርትን የሚያሻሽልለት ሰው ካለ በጣም ጥሩ ነው፣ በዛ ወይ መቀጠል ይቻላል። ግን በህክምናው ቀጥታ የተገናኙ አይነት ነገሮች ናቸው። አዎ ስፖርት በጣም ያድናል፣ አለርጂን ያጠፋል ምንለው አይደለም። ስለዚህ ሰውነታቸው ሲሞቃቸው በደንብ ይሄ ስፖርት ሲሰሩ እንቅስቃሴ ሲያደርጉ ደና ሆኖ የሚሻላቸው ከሆነ ጥሩ ነው፣ በዛ መቀጠል ይቻላል። ቅዝቃዜ ግን በዛ ሰዓት ደግሞ የሚጋለጡ ከሆነ ስፖርት እንሰራለን ብለው ወጥተው ደግሞ አለርጂ ባሳሟቸው የሚመለሱ ሰዎች አሉ። ስለዚህ ይሄንን እንዲህ ነው ማለት አንችልም፣ ሰው በሚመቸው ማድረግ ይቻላል። ሌላ ጥያቄያችን ልጄ 5 አመቱ ነው፣ የሳይነስ ሐኪም ጋር ሄጄ አይድንም አለኝ፣ በጭንቀት ልሞት ነው፣ እውነት አይድንም ወይ ብላለች። እኔ እንግዲህ ይሄንን የተሳሳተ መረጃ ነው ብዬ መውሰድ ይችላል። ሳይነስ አይድንም አይደለም። ቅድም እንዳልኩት አለርጂ ያው አይድንም ሳይሆን አይታከምምና አይድንም ይለያያል። አይድንም ማለት ጤነኛ ሆኖ ሰው ከቆየ ችግር የለውም። ሳይነስ አለርጂ ኖሮበት አንድ ሰው ወይም አለርጂ በሰውነቱ ኖሮ በሽታው እስካልተገለጠ ድረስ የሚያሰጋ ነገር አይኖረውም። ቅድም እንዳልኩሽ ነው። በጣም ብዙ ሰው ከቤተሰቡ አለርጂ ሊወርስ ይችላል። ከእናት ከአባት በዘር የሚተላለፉ የአለርጂ ምልክቶች ብዙ አሉ። ምልክቶች ሳይሆን የአለርጂ በሽታዎች። ስለዚህ ለዛ ነገር እስካልተጋለጠ ድረስ አንድ ሰው አለርጂ ያለብኝ ብሎ መጨነቅ አይኖርበትም አይደለ? በሽታው ስሜቱ እስከሌለሽ ድረስ አለርጂ ስላለብኝ በደም ስሬ ብሎ የሚያስብ ሰው አይኖርም። ስለዚህ መታከም የሚችልና መስተካከል የሚችል በደም መስተካከል የሚችል ነው። ጥፍት ማለት ላይችል ይችላል አለርጂ ቅድም እንዳልኩት። ግን አስተካክለ ነው ላተንት ምንም ስሜት ሳያመጣ ጤነኛ ሆኖ የመቆየት እድሉ ከፍተኛ ነው። ስለዚህ ያ መጥፋት የሚችል ወይም ደግሞ ስሜቶቹ መስተካከል የሚችሉ ናቸው የሳይነስ በሽታ። ግን መዳን ሲባል ይሄ ጠፍቶ በቃ ከዚህ በኋላ አለርጂ የሚባል የለብኝም አይባልም። ምክንያቱም አለርጂ ከሆነ ነው ቅድም እንዳልኩት መቆጣት ኢንፌክሽን ምናምን ከሆነ ግን መጥፋት ሁሉ የሚችሉ መዳን የሚችሉ ናቸው የሳይነስ በሽታዎች። ስለዚህ ትክክለኛ የአንገት በላይ ሐኪም ወይም ደግሞ ሌላ ሐኪም ጋር በመሄድ ሌላ መረጃ ብትወስድና እንደው አሁን ብዙ የአንገት በላይ ሐኪምም አለ ከተማው ላይ ኢትዮጵያ ውስጥ የአንገት በላይ ስፔሻሊስት ሐኪም ብዙ አለ። ስለዚህ እነዚህ የአንገት በላይ ስፔሻሊስት ሐኪሞች እነዚህ አይነት ህክምናዎችን እየሰጠን ነው የምናገለግለው። ስለዚህ አቅራቢያው ያለ አንገት በላይ ስፔሻሊስት ሐኪም ጋር በመሄድ ትክክለኛውን ህክምና ማግኘት ትችላለች። የእሷን ጥያቄ ሳነብ እዚህ ጋር ዶክተር እኔም ትዝ ያለኝ ነገር አለ። ህጻናት በልጅነት እስከ 5 አመት አካባቢ በጣም የሚታፈኑ ህጻናት ችግር የለም ሲያድግ ይለቀዋል። የእውነትም ሲያድጉ የለቀቃቸው ነው ማቀብ አካባቢ ያለና ይሄ ሳይንሱም ይደግፈዋል። ይሄ ደግሞ ከአለርጂ ሳይሆን ትንሽ ከቶፒካችን ሌላ ጊዜ ልናነሳው እንችላለን እንዳያወጣም ብዬ ነው እንጂ አፍንጫ ውስጥ የሚወጡ ህጻናቶች ላይ ሲከሰት አፍንጫ ውስጥ የሚወጡ እብጠቶች አሉ። እነዚህ አፍንጫ ቶንሲል የምንለው ነው። የአፍንጫ ቶንሲል ሲያድጉ የሚቀንስላቸው ብዙ ልጆች አሉ። በአብዛኛዎቹ ልጆች የአፍንጫ ቶንሲል ሰውነታቸው ሲያድግ የአፍንጫ ቶንሲል ባለበት ስለሚቀጥል ክፍተቱን እያሰፋው ይመጣና አፍንጫቸው ክፍት ይሆናል። ያ የአፍንጫ ቶንሲል ነው። አለርጂ ያለባቸውም ልጆች ቅድም ምናልባት በጣም ማንሳት ያለብን አሁንም ለብዙ ሰው መረጃ ይሆናል ብዬ የማስበው ህጻናት ላይ የሚጀምር አለርጂ አዋቂ ላይ ከሚጀምር አለርጂ ይሻላል። የመጥፋት እድሉ ጥሩ ነው። ምክንያቱም ብዙ ጊዜ ህጻናቶች ላይ ሪአክት የማድረግ እድላቸው በልጅነታቸው የመጋለጥ እድላቸው ከጨመረ ሰውነታቸው እየለመደ ይመጣና አለርጂን የመርሳት እድሉ ከፍተኛ ይሆናል። ስለዚህ አዋቂ ሆኖ የጀመረ አለርጂና ልጅ ሆኖ የጀመረ አለርጂ በመጥፋትና በመስተካከል አቅሙ የልጆች አለርጂ ይሻላል። ግን የልጆች አለርጂ ሳይነሱን ብቻ ሳይሆን
የአፍንጫ ቶንሲልን የሚጨምራል። የአፍንጫ ቶንሲልም ስለሚጨምር እድገታቸው ሲጨምር ነው ደና ሆነዋል ብለን የሚመስለው። ሌላው ጠያቂያችን ዶክተር ነኝ ከአመት ውስጥ ደህና የሆነበት በጣም ትንሽ ጊዜ ነው። አብዛኛው የሚነሳብኝ ሽቶ ሲሸተኝ ነው። የደም ምርመራ አደረኩኝ ግን ምንም የለብሽም ነው የተባልኩትና ስኳር ነገር አትጠቀም ያሉኝ። ከስኳር ጋር ምን ያገናኘዋል ነው መጥተው? ስዊት ትክክል ጣፋጭ ነገሮች አለርጂ የሚያስነሳባቸው ሰዎች አሉ። እንደ እውነት ለመናገር ዓለም ላይም እስካሁን ድረስ እንግዲህ የተወሰኑ ቦታዎችን እናውቃለንና ዓለም ላይም ይሄ ነው አለርጂ የሚያስነሳው ተብሎ ለአንድ ሰው አይነገረውም። አሁን አንቺ እኔ ጋር ብትመጪ ዶክተር ምንድነው የሚያስነሳብኝ እንደው ምናምን ብትኝ አንቺ እንድታቂውና አንቺ ራስሽ እንድትገመግቢ ነው ማረጋው እንጂ አቧራ ነው የሚያስነሳብሽ አንቺ ብዬ ልነግርሽ አልችልም። ምክንያቱም ያንን ሊለይልኝ የሚችል ምርመራ የለም። ስለዚህ አለርጂ ያንን አይነት እንደው ቅድም ያነሷቸው ነገሮች በየትኛው ተጋልጬ ነው ስሜቱ ያለኝ ሰው ብሎ አንብቦ ወይም ራሱን አይቶ ማስወገድ መቻል አለበት። አለበለዚያ እንደው ይሄንን ንገረኝ ካልነገርከኝ ያው ስኳር ሊሆን ይችላል፣ ጣፋጭ ሊሆን ይችላል። ጣፋጭ በነገርሽ ላይ የአፍንጫ የመተንፈሻ ቱቦ አለርጂ አያመጣም። የሚበላ ነገር በተንፈሻ ቱቦ አለርጂ ሊያመጣ አይችልም። ምናልባት በሰውነት በቆዳና በሆድ በሌላ ነገር ሊገለጥ ይችላል። ብዙ ጊዜ መተንፈሻ ቱቦ አለርጂ አሁን እያነሳን ያለ ነው። አለርጂና የአፍንጫና የሳይነስ ነገር እያነሳን ስለሆነ በሚተነፈሱ በአፍንጫና በአፍ በብናኝ መልኩ ሊገቡ የሚችሉ ነገሮች ናቸው እነዚህ አይነት አለርጂ የሚያስነሱት እንጂ ጣፋጭ ነገር በመውሰድ ወየሆድ ወየቆዳ በሌላ ምክንያት አንዳንዴ አፍንጫ መታፈንም ሊያመጣ ይችላል። በርግጥ ግን ብዙውን ጊዜ የሚገለጠው በሌላ ምክንያት በሌላ አይነት ምልክት ነው። ስለዚህ ይሄን ስኳር ከዛ ጋር ይገናኛል ብዬ አላምንም። ግን ቅድም እንዳለችው አለርጂ ይለያያል። በአመቱ ሙሉ የሚኖርበት አለርጂ ያለበት ሰው አለ። በተወሰነ ጊዜ ደግሞ ሲዝናል ምን አለርጂ ያለበት ሰው አለ። ለዛ ነው። ስለዚህ ሲዝናል አለርጂ ካለባት እንዳልኩት ክረምት ላይና ይሄ ደግሞ ጸዳይ በሚሆንበት ጊዜ አበቦች በሚፈኩበት ሰዓት ላይ የሚመጣ አለርጂ አለ። ፐሪኒያል ምንለው ደግሞ ኦልሞስት ሁሉንም አመቱ ሙሉ እንደዚህ አሁን ቅድም እንዳልኩት ለነገሮች ሲጋለጡ የሚከሰትባቸው አሉ። ስለዚህ ከሁለት አንዱ ይኖራታል ማለት ነው። ወይ ሲዝናል ወይ ፐሪኒያል ምንላቸው የአለርጂ እንትኖች ማለት ነው። ወደ ሳይነስ መቆጣት ይመለስና የሳይነስ መቆጣት የቀዶ ሕክምና የሚያስፈልገው መቼ ነው? ምን ደረጃ ላይ ሲደርስ ነው? ጥሩ ቅድም እንዳልኩት የሳይነስ መቆጣት ካልታከመ የሚያመጣቸው የጎንዮሽ ጉዳቶች ራሱ ሳይነስ ላይ የሚያመጣቸው አንደኛው ጎንዮሽ ጉዳት ሳይነስ ውስጥ የሚወጣ እጢ ነው ወይም ፖሊፕ እንለዋለን። ብዙ ሰው ፖሊፕ የሚለውንም ቋንቋ ያውቃል ብዬ አስባለሁ። ከአፍንጫችን ውስጥ ወይም ደግሞ ከሳይነሶቻችን ውስጥ የሚበቅሉ ፖሊፕ የሚባሉ እብጠቶች አሉ። እነዚህ ፖሊፖች ብዙውን ጊዜ ከአለርጂ ጋር ተያይዞ ይበቅላሉ። በተለይ ደግሞ ከሁለቱም የአፍንጫችን ክፍሎች ይፈጠራሉ። ከዛ አፍንጫችንን ያፍናሉ፣ ፈሳሹም የበዛ ይሆናል። አለርጂ ነው የሚመስሉት። ካሜራ ስናይ ወይም ሌሎች ነገሮችን ስናረግ ነው እነዚህ እብጠቶች እንዳሉ ቼክ የምናረገውና ያ እብጠት በሚኖርበት ጊዜ የግዴታ እነዛን እብጠቶች ወይም እጢዎች በሰርጀሪ ማውጣት አለብን። አሁን ዘመኑ ጥሩ ሆኗል። ድሮ እንደው ሰርጀሪ ማይሰሩም እንደው ከተወሰነ አመታት በፊት ኢትዮጵያ ውስጥም ሰርጀሪ አይሰራም። እንደዚህ አይነት ኢንዶስኮፒ ስራዎች ብዙ አልነበሩም። አሁን ግን ብዙ የአንገት በላይ ቀዶ ሕክምና ስፔሻሊስት ሐኪም ስልጠናውም ሌሎች ነገሮችም ጥሩ እየሆኑ ስለመጡ በኢንዶስኮፒ በቀጭን ካሜራ አፍንጫ የጭንቅላት ቅል ድረስ ገብተን ብዙ ስራዎችን እንሰራለን። በቀጭን ካሜራ ምንም አፍንጫ ሳይነካ ማለት ነው። ስለዚህ የቀዶ ሕክምናውን በኢንዶስኮፒ ለማከናወን እነዚህ እብጠቶች መኖር መቻል አለባቸው። ወይም ደግሞ በተፈጥሮ ሳይነሱ የተዘጋ በጣም ትንሽ የሆነ ኮንስትሪክት ያደረገ ወይም የተኮማተረ ሳይነስ እነዚህ ነገሮች በሚኖሩበት ጊዜ ሳይነሱን ከፍቶ አየር እንዲገባበትና በሽታው እንዲስተካከል ማድረግ ልንችል እንችላለን ከሰርጀሪ ጋር ሲያያዝ ማለት ነው። ስለዚህ ሰርጀሪ የመጨረሻው አማራጭ ይሆናል ማለት ነው። ቅድም እንዳልኩት ደግሞ የራሳቸው አፍንጫ ስጋ የሚበቅልባቸው ሰው የሚያድግባቸው ሰዎች አሉ። የራሳችን ስጋ አሁን ቅድም ያልናቸው ትርፍ ናቸው። የራሳችን የአፍንጫ ስጋ ደግሞ አፍንጫችን ውስጥ ተርቢኔት ምንላቸው ነገሮች አሉ። ዳር ዳር ላይ ያሉ በዳርና በዳር እነሱም ትልቅ ይሆኑና ያፍናሉ። ቅድም እንዳልኩሽ አሁን ማንኮራፋት፣ መተንፈስ መቸገር በአፍንጫ እንደዚህ አይነት ችግሮች አዋቂዎች ላይ ብዙ ጊዜ እናያለን። ከአለርጂ የተከሰተ ማለት ነው። እንደዚህ በሚሆንበት ጊዜ በመድኃኒት በምን አይተነው ብዙ ለውጥ ማንጠብቅ ከሆነ ወይም ደግሞ ያን ያህል የሚያረካ አይነት ለውጥ አላገኘውም ካለ አንድ ሰው ወደ ሰርጀሪ ልንሄድ እንችላለን፣ ያን ስጋ ለመቀነስ ማለት ነው። ስለዚህ እነዚህ የሰርጀሪ አማራጮች የሚሆኑበት ጊዜ አለ። ከዛ ውጪ ደግሞ ጠንካራ የሆነ የተሰራጨ የኢንፌክሽን ስሜት ካለ ይሄ ባክቴሪያል ሳይነሳይትስ ምንለው ወደ አይን ለመሄድ ወደ ጭንቅላት ስር ለመግባት ያለ አይነት ሳይነሳይትስ ኢንፌክሽን ከሆነ ቶሎ ብለን ማጽዳት አለብን። ሳይነሶቹን ካላጸዳን ባክቴሪያው አጥንቱንም እየበሳ ወደ ጭንቅላት ወደ ቅድም እንዳልኩት ወደ አይንና ወደ ሌሎች ቦታዎች የመሄድ እድሉ ከፍተኛ ነው። የሚጸዳው በኦፕራሲዮን ነው። ሙሉ ለሙሉ በኦፕሬሽን ነው የምናጸዳው። ያኔ ቀደም ሲል የገለጽክልኝ የበቀለን ነገር በኦፕራሲዮን
ሲነሳ መልሶ የመተካት ነገር አይኖርም በዘመን ሂደት ምን? በጣም ጥሩ። ይሄም ብዙ ጊዜ ለታካሚዎቻችን የምንነግረው ነው። ከሁለቱም አፍንጫ የሚነሳ ከአለርጂ ጋር የሚመጣ ባይላተራል ኢቲሞይዳል ፖሊፕ ምንለው ከሁለቱም አፍንጫ የሚነሱ ስጋዎች የመተካት እድል አላቸው። ቅድም ያልኩሽ እነዚህ አይነት እብጠቶች ከአስም በሽተኞች ጋር ይገናኛሉ። የአስም ችግርም ያለባቸው ሰዎች አፍንጫቸው መታፈንና ይሄ የአስም በሽታ ሳምተር ትሪያድ ይባላል በሕክምናውና ሶስቱ ነገሮች ይኖራቸዋል። አንደኛው አስም በሽታ ነው። ሁለተኛው አፍንጫ ውስጥ የሚወጡ ፖሊፖች ቅድም ያልኳቸው ስጋዎች ናቸው። ሶስተኛው ደግሞ ለህመም ማስታገሻ ተብሎ የሚጠቀሟቸው ነን ስቴሮይዳል አንቲ ኢንፍላማቶሪ ድራግስ እንላቸዋለን። ይሄ አይቡፕሮፌን፣ ዳይክሎፌናክ ብዙ ሰው አሁን እነዚህን መድኃኒቶች ያውቃቸዋል። ራሴን አመመኝ የሆነ ነገር ሆንኩ እያለ መድኃኒት ይወስዳል። አስፕሪን፣ እነዚህ መድኃኒቶችን በሚወስዱበት ጊዜ ደግሞ በጣም ትንፋሽ መተንፈስ ሁሉ መቸገር የሚያጋጥማቸው ሰዎች አሉ። ታዲያ እነዚህ ሰዎች ኦፕሬሽንን ብንሰራው ይሄን ያፍንጫቸውን የሳይነሱን ክፍል ሙሉ ለሙሉ ክፍት አድርገን ብንሰራው በተወሰነ ጊዜ በኋላ የመተካት ድል ይኖረዋል። ግን ብቸኛው አማራጭ ኦፕሬሽን ስለሆነ ያ ይተካል ብለን ምንተው አይደለም። ግን ክትትል በደንብ ይፈልጋል። የሚተካበትን እድሜ ማራዘም ይቻላል። ቶሎ ከሐኪም ጋር ክትትል ከተደረገ በ10 ዓመትም በ15 ዓመትም ሊተካ ይችላል። ያኔ ደግሞ የሕክምናው አማራጭ ድጋሚ መውሰድ ነው ማለት ነው። ሰዓት የለንም በጣም አልቋል። ግን እንዲመለስላት ስለፈለኩ 091156 እያለ በሚቀጥል ስልክ ድምጼ ይጎረንናል እንደኔ አይደለም እኔ ተፈጥሮ ነው እና ይከረክረኛል ምን ሊሆን ይችላል ብላናለች። ይሄም አለርጂ ነው። ግን አሁን ሳይነስ እያወራን ስለሆነ ላይ ነን። እሷ ያለችኝ የጠየቀችኝ ታች ድምጽ ክር አካባቢ ላይ ነው። ስለዚህ ይሄም አለርጂ ነው። ብዙ ጊዜ አሁን መከርከር ስሜት ድምጽ መጎርነን ስሜት ካለ የድምጽ ክሮች ስላሉ ታች ድምጽ የምናወጣባቸው ቀጫጭን ክሮች ናቸው። እነዚህ ክሮች አለርጂ ነገር ካላቸው እብጠት ይኖራቸዋል። ያኔ ድምጽ መጎርነንና መከርከር ስሜት ይመጣል። ስለዚህ የዚህኛው ታች ያለ ጉሮሮ አካባቢ ያለ አለርጂ ነው ማለት ነው የሷ ስሜት። በመጨረሻ አጠር አድርገን ስነልቦናዊ ጫናውን እናንሳ ወይንም ማህበራዊ ጫናውን ቀደም ሲል የነበረችው ባለ ታሪካችን ስራ መስራት አልቻልኩም ሰዎች አይረዱኝም ብላለችና በጣም ባጭር ሰዎች እንዴት ይረዷቸው የሳይነስ ህመምተኞች? በጣም እኔም እሱን እየሰማሁት ነበርና ትክክል ነው። እንደዚህ አይነት ማህበረሰባዊ ጫና በጣም ይኖረዋል። ምክንያቱም ከአፍንጫሽ የበዛ ንፍጥ ማድረግ እንደውም ቅድም በጣም የረሳነው ነገር ምንድነው አንዳንድ ሰው አለ ይሄ ምናምን እያለ ሲበላው ጆሮን የሚያደርግ የሆነ ጸጥ ያለ ቦታ ላይ የሆነ ቦታ ላይ ተቀምጦ ራሱ በጣም ይረብሸው ሰው አለ። ግን እንደዛ ማድረጉን ደግሞ ይፈልጋል አለርጂ ይኖረዋል። ይሄም ከፍተኛ ማህበረሰባዊ ጫና አለው። ይሄ የሚሉት ነገር አለርጂ ጆሮአቸው ውስጥ ማሳከክ ያመጣ ከአፍንጫቸው ጀርባ ቱቦ አለ ጆሮአችንን ከአፍንጫችን የሚያገናኝ ያንም ስለሚያሳከው በቃ እንደዛ ለማለት ይፈልጋል። ግን ምናልባት ሰው ይሰማል ምን እያረክ ነው የሚባል ሰው አለና አለርጂው ካልታከመ ከፍተኛ ማህበረሰብና ይሄ ማህበራዊ ወይም የኑሮ ጫና ያመጣል። በተለይም ደግሞ በስሜት መታፈኑ አሁን ቅድም ባለ ታሪካችን እንዳየነው አፍንጫዋ ፈሳሽ መውጣቱ ምናልባት አሁን እንደዚህ የቤት ውስጥ የምትሰራቸውን ስራዎች የረዳትነት ስራ ምንም ቢሆን ሰው እንደዛ ሆኖ ብዙ ሰው አይፈልግምና ሕክምና ግን ብታደርግ በእርግጠኝነት መመለስ የሚችል ስለሆነ ወደ ሕክምናው ብትሄድላለሁ። ዶክተር ብስራት ጌታቸው እዚህ ስቱዲዮ መጣ እንግዲህ በጣም የሚጠቅመን መረጃ ስለሰጠ እጅግ በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ። ተመልካቾቻችን የዛሬ ፋና ጤና ፕሮግራማችን እንዲህ ተዘጋጅቶ ወደ እናንተ ደርሷል። ሳምንት በሌላ ርዕሰ ጉዳይ ወደ እናንተ እንመጣለን። እስከ ሳምንት ጤና ይስጥ።